ዮሐዴ ቤቱን ተረከብና አስተናግድ የሚለውን ነገር እንቀጥላለን ማለት ነው። ዮሐዴ ማይክን ክፈት፣ ቤቱን ተረከብ። ኦኬ እግዚአብሔር ይስጥልን። ያው እኔ አይደለው መመራ አቡ ቤቱን ይመራል። አንድ ሰው ከተቀበለው አጥፍቶ ሌላ ነገር ስለሚሰራ ማለት ነውና ያው ባለፈው ሚስጥረ ስላሴን ተመልክተናል። አብዛኞቻችሁ ነበራችሁ ብለን ተስፋ እናደርጋለን ሚስጥረ ስላሴን። ከዛ ደግሞ ጥያቄዎችን ስንቀበል እንደነበረ ባለፈው ታስታውሳላችሁ። ከሚስጥረ ስላሴ ቀጥሎ ምንድን ነበር የሚመጣው ወንድሞች? እስኪ በኮሜንት ከሚስጥረ ስላሴ ቀጥሎ ያለው ሁለተኛው ምን ነበር የተባለው? አንድ ሁለት ኮሜንት ሚስጥረ ስላሴ፣ ከዛ ስጋዊ ሚስጥረ ስጋዊ ነበረ። ግን ያው ታውቁታላችሁ ያለውን ነገር ብዙ እንትን ወንድሞችን ወደ ሌላ ነገር እንትን ላለ ማለት ያለውን ነገር ትንሽ ያዝ ለማድረግ ስለፈለግን ነው። ዋናውኛ ሰው ትክክለኛውን ትምህርትና የቤተ ክርስቲያኗን ትምህርት የቀናውን ትምህርት ሳይናወጽ እውነታውን ማወቅ ነው ዋናው አላማውና እሱን ለጊዜው ትንሽ ያዝ እናደርገውና ኦኬ ከተቻለ መምህራኖችም ምናምን ጋብዘን ካልሆነ ደግሞ የቤተ ክርስቲያኗን ትምህርት መጻሕፍቶችን አጋዥ አድርገን ኦኬ እኛ ፉክክር ወይም ደግሞ እንዲህ ለመጋባት ምናምን እሱ አይደለም ዋናው ኢንቴንሽናችን። ወይም ደግሞ ራስን ማሳየትና ራስን ማሳወቅ አይደለም። ርዕስ ሰጥቶ ሰውን ማስጨነቅም አይደለም። ላልጸኑት ርዕስ ሆኖ ርዕስ በመስጠት ሰውን ማወዛገብ አይደለም። ኦኬ ዋናው ገና ያልጸኑት ወንድሞቻችን ትምህርት አካፈል ካልሆነ ደግሞ ኦኬ ሶርሶችን ትምህርቶችን ማስተላለፍ ነው ዋና ፐርፐዙና እሱን ለጊዜው ትንሽ ያዝ እናድርገውና የቤተ ክርስቲያናችን እናያለን ደግሞ ያንን ክፍል እንመለከተዋለን ማለት ነው። ከዛ አንፃር እንድትመለከቱት እንፈልጋለን። ዛሬ ጥምቀትን በሰፊው ለማየት እንሞክራለን። እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በጸሎት እንጀምር አይደለ? በጸሎት እንጀምርና ከዛ በኋላ ወደ ዛሬው መርሃ ግብራችን እንገባለን። እሺ ዲያቆን ሞካንን ተወር ናቲ በጸሎት አስጀምሩ። ናቲ ዲያቆን አይከፈል። ባለፈው ዲያቆን ናቲ ከፍቷል። መኩ አሁን ቀጥል አንተ። በቃ ከፍ አድርገውሃል፣ በዛው ቀጥል። እሺ ሊናችን ማሰባሰብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ቀራንዮን በማሰብ ፊታችንና መላ ሰውነታችን ሶስት ጊዜና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወይትማኅፀን ከደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን ተኢት ስምዔ ማርያም ጽዮን ለዓለመ ዓለም። አቤቱ ሰማያትን የዘረጋ ምድርን በኋላ ያጸና በቸርነት በምህረት በዚች ቀን ያደረስከን አምላካችን ሆይ እናመሰግንሃለን። ቅዱስ 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 ተብለህ ኪሩቤል በሰማያት ሱራፌል የሚያመሰግኑ በሰማይ በምድር የምትመሰገን የምትመለክ አምላካችን ሆይ በቸርነት በምህረት በመካከላችን ተገኝተህ ታስተምረን ዘንድ ያንተ መልካም ፈቃድ ይሁንልን። አንድም ሁለትም ሆናችሁ በስሜ ከተሰበሰባችሁ በመካከላችሁ ይገኛለሁ እንዳልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በገባህልን ቃል መሰረት በመካከላችን ተገኝተህ አንደበት ሆነን ታስተምረን ዘንድ ያንተ መልካም ፈቃድ ይሁንልን። ከእናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ቅዱሳን ጻድቃን ሰማዕታት በረከታቸውን ልመናቸውን አሳድርብን፣ ፍጻሜያችን አሳምርልን። እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለ ዕለትነ ሀበነ ዮም ይደግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህደግ ለዘአበሰለነ ታባአነ እግዚኦ ውስተ መንሱት አላድኅነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወናኪ በድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ዛሬም ዘወትርም የተባረከና የተመሰገነ ይሁን። ዲያቆን ቃለ ሕይወት ያሰማልን። ኦኬ እንግዲህ ቅድም እንዳልነው ሚስጢረ ጥምቀት ነው የምናየው። ዛሬ የምንዳስሳቸው ርዕሶችን በአጭሩ ላስተዋውቃችሁና ከዛ ማስታወሻ መያዝ ያለባችሁ ማስታወሻችሁን አዘጋጁ ምናምን እና እግዚአብሔር ከፈቀደ ሰዓት ካለን ወደ መጨረሻ ላይ ምናልባት ጥያቄ ካላችሁ እንቀበል ይሆናል። ካልሆነ ግን እንደ ባለፈው አንድ ቀን ጥያቄ ያላችሁ ገብታችሁ እንድትጠይቁ እኛ ደግሞ ጥያቄ አዘጋጅተን እየገባችሁ እንድትመልሱ ማድረግ እንሞክራለን። ዛሬ በምናያቸው ርዕሶች አንደኛ ሚስጢረ ጥምቀት ምን ማለት ነው፣ ወይም ደግሞ ጥምቀት ምን ማለት ነው፣ ለምንስ ሚስጢር ተባለ የሚለውን እንመለከታለን። ቀጥሎ ደግሞ ከጥምቀትስ ምንድን ነው የሚያገኘው ሰው ሲጠመቅ ምን ያገኛል የሚሉትን እንመለከታለን። ጥምቀትስ በብሉይ ኪዳን እንዴት ይታያል፣ ጥምቀት በሐዲስ ኪዳን በመጽሐፍ ቅዱስ እንዴት ይታያል የሚለውም በሚገባ እንመለከታለን። ቀጥሎ ደግሞ ጥምቀት ደግሞ በአባቶች ትምህርት እንዴት ይታያል የሚለውን ከተመለከተን በኋላ በጥምቀት ደግሞ የተነሱ አንዳንድ ምንፍቅናዎችን እንመለከታለን። መጨረሻ ደግሞ ሰዓት ካለን ጥያቄዎችን እንቀበላለን ማለት ነው። እግዚአብሔር መንፈስ ቅዱስ ሁላችንን የሚያስተምረን የመጀመሪያው ጥምቀት ምንድን ነው፣ ለምንስ ሚስጢር ተባለ የሚለው እንደ መግቢያ ዲያቆን መኳንንት ያስጀምሩልናል። ይቀጥሉ ዲያቆን። እሺ እግዚአብሔር ያክብርልን። ዮሐዴ እግዚአብሔር ይስጥልን። ሁላችሁ በድጋሚ እንኳን በሰላም መጣችሁ። እንግዲህ እዚህ ላይ እንደምትመለከቱት ሚስትሪ ኦፍ ባፕቲዝም ወይም ደግሞ ሚስጥረ ጥምቀት እንላለን። ከአምስቱ አዕማደ ምስጢራተ ቤተ ክርስቲያን ሶስተኛ ላይ ያለውን የቤተ ክርስቲያናችን መሰረታዊ የሃይማኖት ትምህርት ነውና እግዚአብሔር ቢረዳልና ቢፈቅድ እንደ መግቢያም እነዚህን ሚስጥረ ጥምቀት ማለት ምን ማለት እንደሆነ እናያለን ማለት ነው። ኦኬ ሚስጥረ ጥምቀት ሁለት ቃል አሉ። ሚስጥር የሚልና ጥምቀት የሚል ሁለቱ አሉ። ሁለቱ አንድ ላይ የተያያዙት ነገር ናቸው። ኦኬ ስለዚህ መጀመሪያ ምን ማየት አለብን? ሚስጥር የሚል ነው። ሚስጥር ማለት ሚስትሪ ነው። ያው በሌላ በግሪኩ ሚስቴሪዮን የሚል ቃል ነው። ሚስቴሪዮን ማለት ደግሞ ቃል በቃል ስንተረጉም የተሸሸገ የተደበቀ እንደማለት ነው። ግን መንፈሳዊ ትርጉሙ ምን ማለት ነው? መንፈሳዊ ትርጉሙ የመጀመሪያው በማይታይ ማለት በሚታይ ነገር የማይታይ ጸጋን የሚሰጥ ነው። በሚታይ ነገር ስንጠመቅ እንታያለን ወይም እናያለን፣ ግን የማይታይ ጸጋን ልጅነትን የሚሰጥ መሆኑን ስንረዳ ይህን ደግሞ ምንድነው የምንለው? ሚስጥር ያደርገዋል ማለት ነው። የማይታይ ጸጋን የሚሰጥ ከሆነ በምንድነው የምንመረምረው? በመንፈሳዊ ዕውቀት ወይስ ደግሞ በዓለማዊ ዕውቀት? በእምነት ወይስ ደግሞ በዕውቀት የሚለውን መለየት አለብን ማለት ነው። እኛ የምንመረምረው ይህንን የማይታይ ጸጋ በምንድነው የሚመረመረው? በእምነት ነው የሚመረመረው። በእምነት የሚመረመር ከሆነ ደግሞ ከዓለማዊ ዕውቀት የተለየ ነው ማለት ነው። ከዓለማዊ ዕውቀት የተለየ ነው። ስለዚህ ሚስጥር እንለዋለን የማይታይ ጸጋን ስለሚሰጠን። ለዛ ነው ቅዱስ ጳውሎስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። መንፈስ በመንፈስ የሚመረምር ስለሆነ ሊያውቀው አይችልም። ይሄ የሚመረመረው በመንፈስ ቅዱስ ነው፣ በእምነት ነው የሚመረመረው እንጂ በዓለማዊ አይደለም የሚመረመረው። ስለዚህ በዓለማዊ የማይመረመር ከሆነ አሁን ጥምቀት ስንጠመቅ የጸጋ ልጅነትን የሚሰጥ ልጅነትን የሚያስገኝ መሆኑን ዝም ብሎ ላየ ሰው በሰውኛ አእምሮ ወይም ደግሞ በዓለማዊ ጥበብ ያየ ሰው ልጅነትን የሚያሰጥ አይመስልም። ስለዚህ ሞኝነት ነው፣ አይቀበለውም እንደዚህ አይነት ነገር።
ስለዚህ ቅዱስ ጳውሎስ ምን አለ? በአይምሮ ወይም ደግሞ በስጋዊ እውቀት ስለሚመረምር ሊቀበለው አይቀበልም። ለዛ ነው እግዚአብሔር በተቃራኒ የዓለም ሞኝነትም ጥበብ አደረገ፣ የመንፈሳዊ ሞኝነት የተባለውን ጥበብ ያደረገው በተገላቢጦች ማለት ነው። ለዛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ እንዲህ ይላል፣ ጥበበኛ የት አለ? ጥበበኛስ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ተመልከቱ። የትኛው መርማሪ የሚደርስበት አይደለም። ግሪክም ሆነ ፈላስፋዎች የሚደርሱበት አይደለም። ይሄ የተሰጠው ምንድነው? ሚስጥር ነው። ያ ሚስጥር ደግሞ የምንረዳው በምንድነው? በእምነት ነው። ከዚህ ውሃ ውስጥ ገብቶ እንደመውጣት ወደ ቤተ ክርስቲያን መጨመር አይቻልም በዚህ ማለት ነው። ከጥምቀት ጋር የተያያዘ ደግሞ ምንድነው መቅረት የሌለበት ዶግማችን ውስጥ እምነት አለ። በእምነት ንስሐ አለ። ንስሐ በተጨማሪ ምን አለ ማለት ነው? ቅባሜሮን ወይም ደግሞ መንፈስ ቅዱስን የምንታተምበት ጸጋ መንፈስ ቅዱስን የምንታተምበት ቅባሜሮን አብሮ ነው ማለት ነው የተያያዘው ማለት ነው። ስለዚህ ሶስቱ አንድ ላይ ያያዛል። እሱን እንዳንርሳ። አንድ ከውጭ የሚመጣ ሰው ወይም ደግሞ ኢአማኒ ከሆነ አንድ እስልምና ላይ ያለው ሲመጣ መጀመሪያ አምኖ ምን ማድረግ አለበት? ንስሐ መግባት አለበት። ንስሐ ገብቶ መጠመቅ ከኃጢአቱ የኃጢአት ስርየትን አግኝቶ ከዛስ ጸጋ መንፈስ ቅዱስን ሊቀበለው ይገባል። ልክ ሐዋርያት ሲሰጡ እንደነበረው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንደምንመለከተው ማለት ነው። ከዛ አንጻር ጥምቀትን በአጠቃላይ ልናየው እንችላለን እንደ መግቢያ። ሌሎች ወንድሞቻችን ደግሞ ያው በተነሳው ርዕስ ላይ ብዙ ሊያነሱ ይችላሉ። እግዚአብሔር ይስጥልን። አቦይ ቀጥሉ። ቃሊቲ ያሰማልን። ፕሮግራም መሪው ቀጥል እንጂ ቃሊቲ ያሰማልን። መኳን እንዴ ቃሊቲ ያሰማልን። ቀጥል አቦይ። አሁን አንተ ምራ። አንቺው ብትቀጥዩ እኮ አሪፍ ነበረ ወንድም አለ። ትደቅሳለህ አንተ፣ ችግር አለብህ። አጠፋፍተህ እዛው አቦ ባከተም የት ነው የምደቅሰው? ድርቅ ትልቁ ላይ ሁን ምራ። በል ዝለቀው። አይ ጥሩ ነው ያለው እውነት። እሺ ያቆምኳን ተገባበዙ። ቃሊቲ ያሰማልን። ምስጢረ ጥምቀት ለምን ምስጢር ተባለ የሚለውን ሐሳብ ነው የተወሰነ ያብራራልን። ቀጣይ ደግሞ በጥምቀት ምን ይገኛል፣ ጥምቀት ምን ያስገኛል የሚሉትን ነገሮች ወንድማችን ዲያቆን ናታኒም ይቀጥላል ማለት ነው። ዲያቆን ናታኒ ሄሎ ሶሪ እሺ፣ መጀመሪያ ቢሹር ቃልዎት ያሰማልን ወንድማችን ዲያቆን መኩ። ደስ የሚል ማብራሪያ ነበረ። እንግዲህ ቀጣይ የምናየው እሺ ይታያል አይደለ? ትንሽ እቺን ነገር እንትን ልሆን እርግጠኛ ልሆንና በደንብ ይታያል። ዲያቆን ቀጥል። እሺ እንግዲህ የመጀመሪያው ምስጢር ስንል ምስጢረ ጥምቀት ስንል ምን ማለት እንደሆነ ከተረዳን አሁን ልብ ብለን መያዝ ያለብን ነገር አለ። ቀጣይ የምናየው ነገር ምንድነው? ከኔ ጋር ከተቋረጥኩ ንገሩኝ እሺ አቡዬ። ከኔ ጋር የምናየው ነገር ምንድነው? የጥምቀትን ጥቅም ወይ ደግሞ በጥምቀት ደግሞ ምን እናገኛለን የሚለውን ነገር እናያለን ማለት ነው። የጥምቀትን ጥቅም ስናይ የመጀመሪያው የምናገኘውን ነገር ነው። አንደኛ ጥምቀት ለአዲስ ልደት ነው። አዲስ ልደት ስንል ምን ማለት ነው የሚለውን ነገር እኔ እንግዲህ ሁላችንም እንደምናውቀው ክርስቶስ የሞተው ስለሁሉም ነው። ለኛ ለሰው ልጆች ሁሉ ክርስቶስ ሞቷል። ለኛ ለሰው ልጆች ኃጢአት ሁሉ ክርስቶስ ሞቷል። እሱ ልክ ለኛ እንደሞተ እኛ ደግሞ ከእርሱ ጋር ምን መሆን ያስፈልገናል ማለት ነው? መሞት ያስፈልገናል ማለት ነው። እሱ ለኃጢአት እንደሞተ እኛም ደግሞ ለኃጢአት መሞት ያስፈልገናል። ከማጋ ከእርሱ ጋር ማለት ነው። ስለዚህ ከእርሱ ጋር መሞት ያስፈልገናል ስንል ይህ ጥምቀት መሞት መነሳት ሞቶ መነሳት ማለት ነው። ሞቶ መነሳት ማለት ነው። ከማን ጋር እንዴት የሚለውን ነገር እንዴት ለአዲስ ልደት እንደሆነ ለማየት ስለሚጠቅመን ማለት ነው። ስለዚህ ጥምቀት ስንል ሞቶ መነሳት እያልን ከሆነ ከማን ጋርና እንዴት የሚለውን ነገር ማለት ነው። የመጀመሪያው ነገር
ከማን ጋርና እንዴት የሚለውን ነገር ለመረዳት ጌታችን የሞተልን ስለ ሁሉ ኃጢአት ነው ብለን ከመጣን እኛ ደግሞ ለኃጢአት ከእርሱ ጋር እንሞታለን ስንል መጽሐፍ ቅዱሳችን ምን እያለን ነው? እስቲ የሐዋርያትን ትምህርት ሮሜ መልእክትን 6:1 እዛ ላይ ብቻ ተኩረን እናያለን ማለት ነው። ሮሜ መልእክት 6 ምዕራፍ 6 ቁጥር 1 ላይ እንዲህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ስለዚህ ለምንድን ነው የሞትነው? ለኃጢአት ማለት ነው። ከዛስ ይመልስና ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከማን ጋር አንድ እንሆን ዘንድ? ከኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? ይላቸዋል ማለት ነው። ስለዚህ ከሞቱ ጋር አንድ ለመሆን ጥምቀት አስፈላጊ ነገር ነው ማለት ነው። በጥምቀት ጥምቀት ራሱ ሞቶ መነሳት ነው ካለን ይሄን በዚህ ጥምቀት ከክርስቶስ ኢየሱስ ጋር ሞቱን በሚመስል ሞት አንድ እንሆናለን ማለት ነው። ከእርሱ ጋር እንሞታለን ማለት ነው። ቀጥታ የምንሞትበት የምንነሳበት ይህ ጥምቀት ነው ማለት ነው። በዚህ ጥምቀት ውስጥ ሞት መነሳት የሚል ነገር ካየን እንግዲህ ምናችን ነው የሚሞተው፣ እንደገና ደግሞ እንዴት ነው የምንነሳው የሚለውን ነገር የመጀመሪያው ነገር አሮጌው ሰዋችን ከእርሱ ጋር ሰቅለን ወይም ደግሞ አሮጌውን ሰዋችን ከእርሱ ጋር እንቀብራለን ማለት ነው። ሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ ያንን አሮጌው ሰዋችንን አሮጌው ሰው ስንል ግን ምን ማለታችን ነው? የመጀመሪያው ማየት ያለብን አዳም በእግዚአብሔር አምሳል ተፈጠረ። የሰው ልጅ በእግዚአብሔር አምሳል ሲፈጠር የመጀመሪያው ሰው አዳም አትብላ የተባለውን ትእዛዝ በመተላለፉ ወደቀ። በዛ በመተላለፉ ምክንያት ኮራፕትድ ኔቸር ያዘ ወይም ደግሞ የወደቀ ማንነት፣ ከእግዚአብሔር የተለየ ልጅነት ያጣ ማንነት፣ ለኃጢአት ተጋላጭ የሆነ ማንነት፣ ጸጋ የራቀው ማንነት፣ የሚፈራ የሚደነግጥ የሚሸሽ የሚደበቅ የሚሞት ማንነት ያለውን ስጋ ያዘ ማለት ነው። ልክ ትእዛዙን በተላለፈ ሰዓት ማለት ነው። ስለዚህ ያ የወደቀ ማንነት በልጅ ልጅ ወይም ደግሞ በትውልድ ውስጥ ሁሉ የሚኖር ነው ማለት ነው። እንዴት? አዳም የመጀመሪያው ልጅ ሲወልድ በራሱ መልክ በራሱ ምሳሌ ስለወለደ ማለት ነው። በራሱ ምሳሌ ማለት የተወለደውም ልጅ መዋቲ የሚሞት የወደቀውን ማንነት የያዘ ኮራፕትድ ኔቸር ያለው ወይም ደግሞ ድቀተ ባህሪ ያለበትን ስጋ የያዘ ይሆናል ማለት ነው፣ አዳምን መስሎ ስለሚወለድ። ስለዚህ በዚህ በመዋለድ ስርዓት ውስጥ ሁላችንም ስናልፍ ያንን የወደቀ ማንነት ይዘን ነው የምናልፈው። ሁላችንም ሕፃን ሆነን ስንወለድ ያንን የወደቀ ማንነት አዳማዊ ማንነት ይዘን እንወለዳለን። ይሄ አሮጌው ሰዋችን ብሎ ወይም ደግሞ የኃጢአት ስጋ ብሎ የሚጠራው ሐዋርያው ቅዱስ ጳውሎስ ያንን አዳማዊ ማንነት ነው ማለት ነው። ፎልን ኔቸር የወደቀ ማንነት ድቀተ ባህሪ ያለው ማንነት ማለት ነው። ስለዚህ የክርስቶስ አመጣጡ ከዛ ማንነት ከወደቅንበት ሊያነሳን ስለሆነ አንደኛው ምክንያት ማለት ነው። ስለዚህ አሮጌው ሰዋችን ከእርሱ ጋር ምን እንላለን ማለት ነው? እንቀብራለን ማለት ነው። ከእርሱ ጋር እንቀብራለን። ሞቱን በሚመስል ሞት ከተባበረን አሮጌው ሰዋችንን የምንቀብር ከሆነ 6:4 ላይ ምን ይላል ማለት ነው? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ደግሞ በምንድን እንመላለስ? በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ በጥምቀት ከእርሱ ጋር ተቀብረን በምን እንነሳለን ማለት ነው? በአዲስ ሕይወት እንነሳለን ማለት ነው። አዲስ ሰው ሆነን እንነሳለን ማለት ነው። አሮጌው ስጋችንን ቀብረን አዲስ ሰው ሆነን እንነሳለን። የመጀመሪያውን ነገር አስታውሱ። ክርስቶስ ስለ ሁላችን ሞቷል። እኛም ደግሞ በጥምቀት ከእርሱ ጋር እንሞታለን ማለት ነው። ክርስቶስ ስለ ሁላችን ተነስቷል። ስለዚህ በዚህ በጥምቀት ደግሞ ሮሜ 6:4 ላይ እንደሚናገረው በአዲስ ሕይወት እንድንመላለስ አዲስ ሰው ሆነን ምን እንላለን ማለት ነው? በጥምቀት እንነሳለን ማለት ነው። ሞቶም መነሳት ነው ብለን ጥምቀትን በአንድ የተናገርነው ለዚህ ነው። ስለዚህ በአዲስ ሕይወት እንድንመላለስ አዲስ ሰው ሆነን ክርስቶስን ለብሰን የምንነሳ ከሆነ ይህ ማለት ምን ማለት ነው? አዲስ ሰው ሆኖ መነሳት ምን ማለት ነው? ዳግም ውልደት ሪጀነሬሽን ይባላል ማለት ነው። ዳግም ውልደት ይባላል ማለት ነው። ስለዚህ የመጀመሪያው በጥምቀት የምናገኘው ምንድን ነው? አዲስ ሰው መሆን ወይም ደግሞ ዳግም መወለድ ማለት ነው።
የክርስቶስን የማዳን ስራ የምናገኝበት በዚህ በጥምቀቱ ስለሆነ ማለት ነው። ስለዚህ አዲስ ሰው ሆነን የምንነሳ ከሆነ ዳግም መወለድ የመጀመሪያው ውልደታችን ከእናት ከአባታችን አዳማዊ ሆነን የምንወለደው ውልደት ስለሆነ ነው። ሁለተኛው በጥምቀት ድህነትን እናገኛለን ወይም ደግሞ ጥምቀት ለድህነት ብለን እንናገራለን ማለት ነው። የመጀመሪያ ላይ ስመጣ ምን አይተናል? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። ድህነት ማለት ከክርስቶስ ጋር አንድ መሆን ማለት ነው። ከክርስቶስ ጋር አንድ መሆን ማለት ከክርስቶስ ጋር መተባበር፣ ክርስቶስን መልበስ ማለት ነው። ከክርስቶስ ጋር አንድ መሆን ብቻ ሳይሆን ደግሞ እዛው 6:2 ላይ መጀመሪያ ያየነው ከክርስቶስ ጋር ደግሞ አብረን እንሞታለን፣ ትንሣኤውን በሚመስል ትንሣኤ ደግሞ እንነሳለን በአዲስ ሕይወት። ስለዚህ ከክርስቶስ ኢየሱስ ጋር አንድ ካልሆንን፣ ህብረት ካላደረግን መዳን አንችልም ማለት ነው። እስቲ እንዴት ነው የዳን ነው? መጽሐፍ ቅዱሳችን እንዲህ ይላል ቲቶ 3:5 ላይ እንደ ምህረቱ መጠን ለአዲስ ልደት በሚሆነው ለአዲስ ልደት ማለት ዳግመኛ ለተወለድንበት ማለት ነው በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይለናል። ስለዚህ እንዴት ነው የዳን ነው? ሁላችሁም መመለስ ያለባችሁ ምንድነው? እንደ ስራችን አይደለም። ኦኬ፣ ስላደረግነው በጽድቅ ስለነበረው ስራ አይደለም፣ ግን እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብ። ስለዚህ ከጅምሩ እዚህ ጋር እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ አለ፣ ለሐዋርያቱ ትእዛዝ ይሰጣል። ቤተክርስቲያን እንዴት ናት ብላችሁ አስቡ። ራስ የሆነላት ክርስቶስ፣ ከዛ ደግሞ እኛ ብልቶች የሆንን አንድ አካል በክርስቶስ የሆንን አለን። ይሄንን መረዳት ከቻለን ቀጣይ ሐዋርያት እንዲያጠምቁ ያደርጋሉ። ግን እዚህ ጋር የምታዩት ህዝብ አለ። የምታዩት ህዝብ ሲጠመቅ ነው እዚህ ህብረት ውስጥ ወይም ደግሞ ቤተክርስቲያን ውስጥ መጨመር የሚችለው። ይሄ ህዝብ ሲጠመቅ የክርስቶስ ይሆናል። ስለዚህ ይሄ ጥምቀት በአብ በወልድ በመንፈስ ቅዱስ የምናደርገው ጥምቀት ቀጥታ ደቀ መዛሙርት የሚያደርገን ነው። የዮሐንስ አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ማለት ክርስቲያን ማለት ነው። ደቀ መዛሙርት ማለት የጌታ ማለት ነው። ክርስቶስን የምንለብስበት የጌታ የምንሆንበት ጥምቀት በአብ በወልድ በመንፈስ ቅዱስ የሚጠመቅ በቤተ ክርስቲያን ውስጥ ያለ ጥምቀት ነው ማለት ነው። ስለዚህ ጥምቀት ለአዲስ ልደት፣ ጥምቀት ለኃጢአት ስርየት፣ ጥምቀት ደቀ መዛሙርት ለመሆን፣ ጥምቀት ለድህነት የሚለውን ነገር አይተናል። እነዚህ ነገሮች ጥምቀት አንድ በሆነችው በዛችሁ ጥምቀት የሚፈጸምና የምናገኘው ነገር ነው። በመጨረሻ አንድ ማጠቃለያ ልስጣችሁ። ይህ ጥምቀት ኤችቶ እያሉ የሚያናንቁ ወይም ደግሞ እንዴት በጥምቀት የክርስቶስን እንደምታወዳድሩታላችሁ የሚሉ ሰዎች አሉ። በአጭሩ ጥምቀት በጌታ የተሰራውን የማዳን ስራ በመንፈስ ቅዱስ የምናገኝበት ነው። ያዘዘንም የሰጠንም እርሱ ጌታ ኢየሱስ ክርስቶስ ነው። ማርቆስ 16:16 ላይ፣ ማቴዎስ 28 ላይ ባለቤቱ የሃይማኖታችን የእምነታችን ጀማሪና ፈጻሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘው ነው። ጥምቀት ከውሃነት ባለፈ እንዲህ ከምናየው ባለፈ ደግሞ ምስጢር የተባለበት ምክንያት ትልቁን ጸጋ ትልቁን የጌታን ማዳን የምናገኝበት ስለሆነ ነው። ሞቱን በሚመስል ሞት የምንሞተው፣ ትንሣኤውን በሚመስል ትንሣኤ የምንነሳው፣ አዲስ ሰው የምንሆነው፣ አሮጌ ሰዋችንን የምናስወግደው፣ እንደ አዲስ የምንወለደው፣ ዳግም የምንወለደው፣ በመንፈስ ቅዱስ መታደስን የምናገኘው፣ ከጌታ ጋር አንድ የምንሆነው እስካሁን ባየነው በዚሁ በጥምቀት ነው። ይህን ጥምቀት ያልፈጸመ የጌታን የማዳን ስራ በምንም ሊያገኘው አይችልም። በእምነት ብቻ የሚባለው ትምህርት ሐሰተኛ ትምህርት ስለሆነ ነው። ይቆይ። እሺ እኔ ልቀጥል። ቃል ያሰማል። ቃሎትን ናቲ ዲያቆን ናቲ ቃሎት ያሰማል። አሜን። ዛሬ ምንድነው ጋዲሳ የሚመላለሰው? ይገባል ይወጣል። ምንድነው እሱ ነገር አላማረኝም። የሱ ነገር ያዙልኝ፣ በምትይዙት ነገር ያዙ። እሺ አቡ ራስን ከፍ አድርግና ቪዲዮ አብረተህ ቀጥል። አቡ ከመቀጠል በፊት ራስን ከፍ አድርግና ሰዎች ስንገባ ዋርኒንግ ያሳያል እያሉ ነው፣ እንደ አዲስ ሲገቡ ማለት ነው።
ከውጭ ሲገቡ ያሳያል ስላሉ አንዴ ታብታብና ኮፒ ሊንክ ይደረግ አንድ ኦኬ ቅድም የታየው ፎቶ ነው ይመስለኛል። እሺ አንዴ አቡ አተልቀው ራሴን አተልቅ ራስህና አንዴ ቪዲዮ ክፈት አንተ እንድትታይ ማለት ነው። የልጅ ስለታየ ህፃን ልጅ ቪዲዮ ፎቶ ለዛ ይሆናል ችግር ያመጣውና አንዴ ቪዲዮ ክፈትና ራስህ ታይ። ያንተ ፊት ይሻላል። የአቡ ፊት እኮ ያው እኮ ነው። እኔ ከታየው ወዳጅ ግንባሬ ሌላ ፊቴ ሌላ ይሆንና ሌላ ታሪክ ነው የሚፈጠረው። ሁለት ነው ሲንከለክል ብለው ደግሞ እንዴ ሜዳ ታሳዩናላችሁ ይላሉ። እቺ ክልክል የሆነውን ደግሞ አውሮፓ ዋንጫ ማስተላለፍ መስሏቸው ሌላ ነገር ቢሆንስ? አቡ ለወደፊቱ ለሚቀጥለው ጺም አብቅለና እውነት ነው አበቅላለሁ ሁላችሁም በየቤታችሁ ኦኬ ለካ ለአቡ ነው ለካ ጺም ያንተን ቱርክ ወስደን ካላስተከልን አይበቅልም። ፈጠን እያላችሁ ተወዳጆች 10 ኪ ያስገቧት ኮፒ እንኳን ታብታቡን ደግሞ 250 ሺህ ብር ትዛላለች። ገብቷል አቡ ቱርክ ያለው ለምን እንደሆነ ገብቷል? አልገባኝም። ለግንባሬ ነው በዛ ብር ሄጅ ግንባሬ ላሰራልኝ ነው ዳጄ። አይ አንተ ጥሩ ሰው ነው። በእርግጥ እንደ አብሮ መጓዝን ማሰብ ራሱ ትልቅነትን ነው የሚያሳየው። እኔ ያላንተ አይሆንልኝ አቡ። እሺ ፈጠን እያልን 10 ኬ ኮፒ እንኳን 10 ኬ ተወዳጆች ኮፒ እንኳን 10 ኬ እናስገባት። ታብታቧን ደግሞ 250 ሺህ ፈጠን እያልን ይቅርታ ተወዳጆች ፈጠን እያልን እሺ ገና ነው እኮ ገና ብዙ ይቀራል። እሺ ያው ያለ ነው ወይ ይጠፋ ይሆናል ወይ ደግሞ እንትን ይሆናል። እንግዲህ ህፃን ልጅ ሲጠመቅ ፎቶ ስለታየ ነው ዲያቆናቲ ቪዲዮ ላይ ወይ ፓወርፖይንቱን ስላየ ይሆናል ቲክቶክ። እንግዲህ የኤአይ ነገር አስቸጋሪ ነው። ከህፃን ጋር ያላቸው ችግር ምንድነው? ቆይ እንዴ እሱ እንደርቃን ነገር ከሆነ በጣም እንትን ይላል። ቶሎ ነው ዲክቴት ፕሮ ነው እንዲያዘጋጁ። ቆይ ፕሮቴስታንት ነው የቲክቶክ ባለቤት የህፃናት ጥምቀት አይቀበልም። እንደዛ ነገር ነው ይመስላል። እሱ እንትኑ ማልቋል መሰለኝ። እስኪ 10 ደቂቃ ነው ያለ ይንድዳልኛው ነው ያለ ይንድድ ብሎኛል። እኔ አልቋል። ኦኬ እንግሊዘኛ ነው አይደል? እሺ አይ መልካም እንኳን አለቀ። ይሄው ህፃን ልጅ ድምጽ የት ነው የሚሰማው? ሰዎች እኔ ጋር ነው የት ይሰማ ይችላል? ታብታብ አድርጉ እያላችሁ ነው። እሱም እኮ አይ የናቅሻ ክፍት ስለነበረ ሚዩት ላደረገው ጠረጠርክ እንደዛ ይዮባ አይ አይደል እንደዛ ሳይሆን የሱ መስሎኝ ላደረገው ነበረ። እሺ ይዮባ ናትሻ እሺ ብሎ አልዘጋ። እሺ ብሎ ዘጋው። እሺ ፈጠን እንበል እንዴ በቃ አልቋል ይመስለኛል። አሁን አቡዬ 3ኛውን ክፍል ጥምቀት በብሉይ ኪዳን ነው አይደለ? አዎ ጥምቀት በብሉይ ምሳሌውን ትምህርት ሰጠን። እንግዲህ እግዚአብሔር ይሁን። እሺ ከኔ ጋር ደግሞ ለተወሰነች ደቂቃ እግዚአብሔር በፈቀደ ጥምቀት በብሉይ ኪዳን የሚለውን መሰረታዊ ትምህርት እንማማራለን። በቅድሚያ አንድ ነገር ወቁ። ጥምቀት እንግዲህ በክርስትና እጅግ በጣም መሰረታዊ የድነት ትምህርት ነው ብለን ሁልጊዜም እንደምታደምጡት የምንናገረው አንድ ሰው ለመዳን ግዴታ መጠመቅ አለበት ብለን ነው ራሱ የምንናገረው። ይህ ደግሞ ይህ የሚያድነው ጥምቀት የእግዚአብሔር ልጅ የሚያደርገው ጥምቀት መቼ ነው የጀመረው? በአዲስ ኪዳን። ይህ የእምነት መሰረት የሆነ ትምህርት
በብሉይ ኪዳን ውስጥ ጥላው የለም ማለት በጣም በጣም ከባድ ነው። ይህንን የመሰለ መሰረተ እምነት የሆነ ትምህርት በብሉይ ኪዳን ውስጥ ጭራሽ የለም ሊባል በፍጹም አይችልም። አስቀድሞ ጥላው አለ። አዲስ ኪዳን የብሉይ ኪዳን አካል ነው እንደምታውቁት። ሰው በአካሉ እንደዚህ የጎላ በጣም ትልቅ የሆነው ትምህርት በብሉይ ኪዳን በጥላ መልኩ ላይኖር ራሱ በፍጹም አይችልም። ስለዚህ በብሉይ ኪዳን ስለ ጥምቀት በተለያየ መልኩ ልክ ስለ ክርስቶስ ኢየሱስ በተለያየ መልኩ ተጽፏል። በዘመኑ የነበሩ ሰዎች ላያስተውሉት ይችላሉ። አሁን አንዳንድ ትንቢቶች ቀጥታ ስለ ክርስቶስ የተነገሩ አሉ፣ ግን በታሪክ ውስጥ የተፈጠሩ ለምሳሌ አሁን የዮሴፍ የገጠመው ታሪክ በቃ የዮሴፍ ታሪክ ነው። በሰዓቱ ሁሉም የሚረዳው የዮሴፍ ታሪክ እንደሆነ ነው። በአዲስ ኪዳን መጥቶ ስትመለከቱት ለካ ክርስቶስ ኢየሱስ የሚሆነውን ነገር ነው በብሉይ ኪዳን ዮሴፍ ያሳልፍ የነበረው። ሙሴን ሕዝበ እስራኤልን ከግብፅ ማውጣቱን ስትመለከቱ በብሉይ ኪዳን በሰዓቱ በቃ የነሱ ታሪክ ነው። ለካ በአዲስ ኪዳን ሲመጣ ክርስቶስ ኢየሱስ እኛን ከሰይጣን ባርነት ነፃ የማውጣቱ ምሳሌ ነው። ለካ ሙሴ ኖህ በሰዓቱ መርከብን አዘጋጅቶ ነፍሳትን ጨምሮ ሌላው ዓለም ሲጠፋ የሱ መርከብ ብቻ እዛ ውስጥ ያሉት መዳናቸው በሰዓቱ የኖህ ታሪክ ነው። በአዲስ ኪዳን ግን መጥቶ ክርስቶስ ኢየሱስን ካገኘን በኋላ ስንመለከተው ለካ እውነተኛው ኖሃችን እውነተኛው አሳራፊያችን ክርስቶስ ኢየሱስ የሰራትን መርከብ ደግሞ ቤተ ክርስቲያን ናት። በአዲስ ኪዳን በመንፈሳዊ ትርጓሜ ማለት ነው። ለስጋችን ሊጠቅመን ይሆናል፣ ወንዶች ሁሉ እንገዘራለን፣ ነገር ግን ከመንፈሳዊ ሕይወት ጋር አሁን አይገናኝም ብሎ በአዲስ ኪዳን ያ የብሉይ ኪዳኑ ግዝረት በአዲስ ኪዳን እንደማይሰራ ነግሮናል። ግን በአዲስ ኪዳን ምን ይሰራል? ጥምቀት። ልክ በብሉይ ኪዳን በእግዚአብሔር ሕዝበ እግዚአብሔር የሚባሉት አንደኛ በእግዚአብሔር የሚያምኑ ናቸው። በእግዚአብሔር የማያምን ሕዝበ እግዚአብሔር ሊባል አይችልም። ሁለተኛ እነዛ በእግዚአብሔር የሚያምኑ ሁሉ ደግሞ ምን አድርገዋል? ተገዝረዋል። የተገዘሩ ሁሉ ናቸው። ስለዚህ በአዲስ ኪዳንም የእግዚአብሔር ሕዝብ ክርስቲያኖች፣ ሕዝበ እግዚአብሔር፣ እስራኤል ዘነፍስ ተብለን የምንጠራውም ደግሞ አንደኛ ሁላችንም በእግዚአብሔር እናምናለን፣ በጌታ በኢየሱስ ክርስቶስ እናምናለን። ሁለተኛ ደግሞ ሁላችንም ተጠምቀናል ማለት ነው። ተጠምቀናል ልክ ያኔ ሁሉም እንደተገዘሩ። እዚህ ክፍል ላይ ለምሳሌ ሌላም ነገር አንስታችሁ መመልከት ትችላላችሁ። ቅድም እንዳልኳችሁ በብሉይ ኪዳን አንድ ሰው ሕዝበ እግዚአብሔር ለመሆን ግዴታ መገዘር አለበት። ይሄ የእግዚአብሔር የራሱ ትእዛዝ ነው፣ የማንም አይደለም። ሰው አይደለም ይህንን ስርዓት የሰራው፣ ራሱ እግዚአብሔር ለአብርሃም የገባለት ኪዳን። በዚህ ኪዳን ውስጥ እና ማንም አሉ ሕፃናትም ጭምራሉ። የ8 ቀን ሕፃናትም ይገዘሩ ነበር። ምን አውቀው እግዚአብሔርን ያምነው ነበረ ወይ ነው? የዛ ህዝብ የአብርሃም ልጆች ናቸው። ስለዚህ የአብርሃም ልጆች በመሆናቸው ብቻ ገና በሕፃንነታቸው በ8 ቀናቸው ይገዘሩ ነበር። ስለዚህ በአዲስ ኪዳንም ስንመጣ ይህንን ታይፖሎጂካል ኤክሰጀሲስ ከጥንት ጀምሮ ታላላቅ አባቶች ቅዱሳን አባቶቻችን ለጥምቀት ምሳሌ እንደሆነ ገልጸው ያስተምራሉ። ቅዱስ ጳውሎስም ቆላሲስ ላይ ስለኛ ሲናገር ማለት ነው ስለኛ ሲናገር በእጅ ባልሆነ መገዘር በክርስቶስ ኢየሱስ በመንፈሳዊ መንገድ እንደተገዘሩ ይናገራል። ጥቅሱን አውጥቼ ላንብብላችሁ። ቆላሲስ ምዕራፍ 2 ከቁጥር 10 ጀምሮ ቆላሲስ ምዕራፍ 2 ከቁጥር 10 እንደዚህ ይላል። ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይልና ቁጥር 11 ላይ ምን ይላል? የስጋንም ሰውነት በመገፈፍ ይላል። የስጋን ሰውነት በማለት በመገፈፍ በክርስቶስ መገረዝ። ተመልከቱ፣ በክርስቶስ ምን መገረዝ? በእጅ ባልተደረገ መገረዝ ማለትም ልክ የብሉይ ኪዳኑ ባልሆነው ማለት ነው። በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። ምን ማለት ነው? በአዲስ ኪዳን ክርስቲያኖች ሁላችንም ተገዝረናል ብለን መናገር እንችላለን። ግን ይህንን ስንናገር ግን የምናወራው ስለ ብሉይ ኪዳኑ ግዝረት ግን አይደለም። ስለ ብሉይ ኪዳኑ ግዝረት አይደለም። እሱንም ምናልባት ብዙዎቻችን ተገዝረን ይሆናል። ግን አሁን እዚህ ጋር ግን እያወራ ያለው በእጅ የተደረገውን አይደለም፣ በክርስቶስ ኢየሱስ ሆናችሁ። ይሄ ስለ አዲሱ ኪዳን ነው። ምንድነው እሱ ሲባል ቀጣዩ ቁጥር ላይ ይናገረዋል። ምን ይላል ቀጣዩ ቁጥር? ቁጥር 12 ላይ ከቁጥር 11 ጀምሮ እንደገና ለምብላችሁ። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችኋልና። ቁጥር 12 ላይ እዛው ጋር ኢሚዲየትሊ ምን ብሎ ግዝረትን ከምን ጋር ያገናኘዋል መሰላችሁ? በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ከእርሱ ጋር ምን አላችሁ? ተቀበራችሁ። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ከእርሱ ጋር ምን አላችሁ? ተነሳችሁ። እናንተም በበደላችሁና ስጋችሁን
ባለመገረዝ ሙታን በሆናችሁ ጊዜ ያኔ ስጋችሁን ባለመገረዝ ሲል አሮጌው ማንነታችንን ነው ባይዙ። አሁን ስለ መንፈሳዊ ግዝረት ሲያወራ ምን እያወራ ነው? አሮጌውን ስጋ የኃጢአትን ስጋ አዳማዊ ማንነት በክርስቶስ ኢየሱስ ሆናችሁ ተገዝራችሁታል። ያ ታድሷል ነው፣ አዲስ ማንነትን ይዛችኋል ነው። ስለዚህ ምን አለ? በእኛ ላይ የነበረውን ምንድነው? እናንተም በበደላችሁና በስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ። ሰው ይህ የአዲስ ኪዳኑ መገዘር ስለ ብሉይ ኪዳኑ አይደለም። ሰው የብሉይ ኪዳኑ በግዝረት በስጋ ግዝረት የእግዚአብሔር ሕዝብ መሆን ቀርቷል። አሁን ግን በምን የእግዚአብሔር ሕዝብ እንሆናለን? በጥምቀት። ሰው ይህንን ነገር ቅድም እንዳልኳችሁ በርካታ አባቶቻችን ያስተምራሉ። ልክ በብሉይ ኪዳን የቁለፈት ስጋ እንደሚጣልና አዲስ የሆነ የእግዚአብሔር ሕዝብ እንደሚሆኑ በአዲስ ኪዳንም ደግሞ የሚጠመቁ ሰዎች አሮጌው ማንነታቸው ይቀበራል፣ አሮጌው ማንነታቸው ይጣላል፣ አሮጌው ማንነታቸው ከላያችን ላይ ይነሳል። አዲስ የሆነን ማንነት እንይዛለን፣ ክርስቶሳዊ የሆነን ማንነት እንይዛለን። ግዝረት አንዱ የጥምቀት ታይፖሎጂ ነው ማለት ነው። ሌላኛው ነገር ምንድነው? በብሉይ ኪዳን የምናገኘው ሙሴን ነው። ሙሴን ታስታውሳላችሁ። በዘጸአት ምዕራፍ 14 ላይ ደግሞ የእርሱ ታሪክ ተጽፏል። ዘጸአት ምዕራፍ 14 ላይ ሙሴ ህዝበ እስራኤልን ከግብፅ ባርነት ነፃ ይዞ የወጣበትን ታሪክ ሁላችሁም ታስታውሳላችሁ። ታሪኩ ባጭሩ ምንድን ነው? ወደ ዮሴፍ ዘመን ልመልሳችሁና በዮሴፍ አማካይነት ዮሴፍ ተሽጦ ወደ ግብፅ ሄደ። ከዛ እዛ ሄዶ ነገሰ። ከዛ ቤተሰቦቹን ወደ ግብፅ ጠራቸው። እዛ ረዥም ዘመን እዛ እየበዙ መጡ። ከዛ በኋላ እግዚአብሔርንም ዮሴፍንም የማያውቅ ንጉሥ ተነሳ። ከዛ እጅግ በጣም ይጨቁናቸው ጀመረ። ማንን? እስራኤላውያንን፣ የእግዚአብሔርን ህዝብ ወደዛ የሄዱትን ያኔ። ከዛ በኋላ እግዚአብሔር ሙሴን አንስቶ ከዛ የግብፅ ባርነት ከዛ የግብፅ ተገዥነት ነፃ እንዲያወጣቸው ሙሴ ላክ። ሙሴ ህዝበ እስራኤልን ይዞ ብዙ ነገር ከፈርዖን ጋር ይፈጠራል። ከዛም በስተመጨረሻ የእነርሱና የፈርዖን ግብግብ መጨረሻና መደምደሚያ የሚሆነው ምንድነው? የኤርትራ ባህር ነበር። ካስታወሳችሁ ዘጸአት ምዕራፍ 14 ላይ ሙሴ የተናገረው በጣም የሚገራርም ንግግር አለ። ልክ ወደ ባህሩ ጋር ሲደርሱ ማለት ነው ወደ እግዚአብሔር ይጸልያል። ከዛ ወጣን እዚህ ልትሆን ነው ወይ ብሎ ወደ እግዚአብሔር ይጸልይና ከዛ ዘወር ብሎ ህዝቡን ደግሞ ሲያረጋጋ ትመለከታላችሁ። እናንተ ዝም በሉ፣ እግዚአብሔር ይሰራል። ዛሬ የምታዩቸውን የፈርዖንና የፈርዖንን ሰራዊት ከዚህ በኋላ ለዘላለም አትመለከቷቸውም፣ አታዩቸውም። በዚህ ውስጥ ለዘላለም ሞተው ይቀራሉ ይላል። ከዛ በኋላ እግዚአብሔር ለምን ትጮህብኛለህ? ሙሴ ሆይ ለምን ትጮህብኛለህ? በትርህን አንሳ፣ ውሃውን ምታ፣ ውሃው ይከፈላል፣ እናንተም እለፉ ይላል። ህዝበ እስራኤል ያልፋሉ በዛ ባህር። ታሪኩን ስለምታውቁት ነው አጠር የማደርገው። ያ ባህር ይከፈላል፣ ህዝበ እስራኤል ያልፋሉ። ከዛ ፈርዖንና የፈርዖን ሰራዊትም ደግሞ እነርሱ ሊይዙ በዛ ሲገቡ ይጠፋሉ ማለት ነው። አሁን እንደ ታሪክ እንትን ስትሉት አሁን ፈርዖንና ሰራዊቱ ድፍረታቸው ራሱ ይገርማል። ማለት የቆመ ውሃን እያዩ ውሃን ያቆመ አምላክ እንዳላቸው እንኳን ተረድተው ወደኋላ ለመሸሽ አልሞከሩም። በጣም ደፋር ናቸው። በጣም ደፋር ናቸው። ውሃን አስቡት፣ ባህረ ኤርትራን እንደ ግድግዳ አቁሙት። መቆሙ ራሱ አልገረማቸውም። በቃ ደንግጠው እንደው ቆም ብለው እንደዚህ አይነት አምላክማ ካላቸው አንችላቸውም ብለው ወደኋላ አላፈገፈጉም። አሁንም በዛው በተከፈተው እነርሱ ሊይዙ ይሮጡ። ነገር ግን ያ ውሃ ከደናቸው፣ እነርሱንም አጠፋቸው። እነርሱን ምን አላቸው? አጠፋቸው። ታዲያ ይህ ከጥምቀት ጋር ምን አገናኝ? እኛ አይደለን የሚያገናኘ ነው፣ ቅዱስ ጳውሎስ አገናኘው። አንደኛ ቆሮንቶስ ምዕራፍ 10 ላይ ሁላችሁም ጥቅሱን ታውቁታላችሁ። እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ላይ ላንብብላችሁ ከቁጥር 1 ጀምሮ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ እንደዚህ ይላል። ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። ይህንን ታውቁ ዘንድ ምን እላለሁ? እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። በባህር መካከል ምን አሉ? ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ቆይ አንዴ፣ በደመናና በባህር ተጠመቁ። የምን ጥምቀት? በሙሴ ታይም ጥምቀት ነበር እንዴ? ቅዱስ ጳውሎስ ምን እያለ ነው? ተጠመቁ እያለን ነው።
ሁሉም ህዝበ እስራኤላውያን ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። የምን ጥምቀት? በሙሴ ታይም ጥምቀት አለ? ሙሴ ለመጠመቅ ብለው ነው በዛ ባህር ያለፈው? ምን አገናኙ ከጥምቀት ጋር? ቅዱስ ጳውሎስን እንጠይቀው። ቅዱስ ጳውሎስ ነው ያገናኘው። አገናኘው ቅዱስ ጳውሎስ። እንዴት ተገናኘ? ክፍሉን አንብብላችሁና ከዚህ የተወሰኑ ነገሮችን እላችኋለሁ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረውም ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ እያለ ይቀጥላል። አሁን ይከተላቸው ከነበረው አለት ጠጡ ይላል። ያም አለት ደግሞ ክርስቶስ ነበር ይላል። ተመልከቱ። ውሃን ይሰጣቸው የነበረው አለት ክርስቶስ ኢየሱስ ነበረ። እንዴት ነው የሚያገናኘው ቅዱስ ጳውሎስ? በብሉይ ኪዳን የተፈጠሩትን ነገሮች በሰዓቱ እኮ የነበሩ ህዝቦች ራሱ ይህንን ነገር አያውቁም። አሁን ይህ ውሃ ፈልቆ የምጠጡት አለት የክርስቶስ ምሳሌ ነው ቢባል በሰዓቱ አያውቁም ነበር። በባህር መሻገራቸው የጥምቀት ምሳሌ እንደነበረ በሰዓቱ የነበሩ ህዝቦች አያውቁም። ግን በአዲስ ኪዳን ግን ላለ ነው እንደዚህ ብሎ ነገረን። ከዛ ዝቅ እያላችሁ ስታነቡት ማለት ነው። ነገር ግን በዛ ባህር የተሻገሩት ሁሉ ወደ ተገባላቸው ኪዳን አልደረሱም። ስለዚህ ለእናንተም ይህ ምሳሌ ሆኗችኋል እያለ ወደ አዲስ ኪዳን ያመጣዋል። ስለዚህ እናንተም ደግሞ እንደዚህ እንደነርሱ እንዲህ እንዳታደርጉ፣ እናንተም ደግሞ ልክ እነርሱ እንደዚህ እንዳደረጉት እንዳታደርጉ እያለ ይዘረዝራል። በመርከብ ውስጥ ብቻ ነው ያሉትን ነው ያ ውሃ ያዳናቸው። ስለዚህ ሌሎች ስፍራዎች ላይ ጥምቀት ተብሎ የሚደረጉ ነገሮች በፍጹም የሚያድኑ አይደሉም ማለት ነው። እሺ ሌላስ? በቃ አለቀ ስለ ጥምቀት ነው። ሌላኛው ስለ ጥምቀት የምናገኘው ታይፖሎጂካል ኤክሰጀሲስ በብሉይ ኪዳን ላይ በነገስት ላይ የምናገኘው ነው። ሁለተኛ ነገስት ምዕራፍ 5 ላይ አንድ ታሪክ አለ። እዚህ ክፍል ላይ እንደውም ቆም ብለን ትንሽ እናወራለን። ሁለተኛ ነገስት ምዕራፍ 5 ላውጣላችሁ፣ በደንብ አድርጋችሁ ተከታተሉ። እሺ የእግዚአብሔርን ቃል መጽሐፍ ቅዱስን ጥቅሱን እየያዛችሁ እናንተም ደግሞ ቼክ አድርጉት እየሄዳችሁ ማለት ነው። ሁለተኛ ሳሙኤል ላይ ያወጣሉ። ሁለተኛ ነገስት ብያችሁ። ሁለተኛ ነገስት ምዕራፍ 5 ከቁጥር 8 ጀምሮ አንድ ታሪክ አለ። ምን? የንዕማን ታሪክ። ንዕማንን ታስታውሳላችሁ? አሁን እናስታውሳለን። ማን ነው እርሱ? አንድ ንጉስ። ምን ሆኖ? ለምጻም ሆኖ። ከዛስ የሚያድነውን ሰው ይፈልግ ነበረ። ወደ ኤልሳ ጠቆሙት። ከዛ በኋላ ወደ ኤልሳ ሰዎችን ላከ። እስኪ እናንበበው። ለምን እኔ እነግራችኋለሁ። ሁለተኛ ነገስት ምዕራፍ 5 ከቁጥር 8 ጀምሮ እንደዚህ ይላል። የእግዚአብሔርም ሰው ኤልሳ የእስራኤልን ንጉስ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ትቀዳለህ? ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሱ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳም ቤት ደጃፍ ውጪ ቆመ። ንዕማን መጣ፣ በፈረሱና በሰረገላው ሆኖ። ከዛስ በኤልሳ ቤት ደጃፍ ውጪ ቆመ። ኤልሳም ሂድ፣ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል። ስጋ ምን ይላል? ይፈወሳል። አንተም ንጹህ ትሆናለህ። በደንብ አድርጋችሁ አስተውሉ። ንጹህ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበረ። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውኆች ሁሉ አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻለኝም? ምን ኖሯልን? ዘወርም ብሎ ተቆጥቶ ሄደ ይላል። ከዛስ ባሪያዎቹም ቀርበው አባቱ ባሪያዎቹ ቀርበው አባቱ ነብዩ ታላቅ ነገርስ እንኳ ቢነግር ኖሮ ባደረግከው ነበር። ይልቁንስ ታጠብና ንጹሑን ቢልህ እንዴት ነዋ ብለው ተናገሩት። አቤት ቅላጼ! ቁጥር 14 ወረደም የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ሕፃን እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹሕም ሆነ ይላል። ምን ሆነ? ንጹሕ ሆነ። ይህ ለጥምቀት ምሳሌው እንደሆነ ትልልቅ የቤተክርስቲያን አባቶቻችን ከጥንት ጀምሮ አስተምረዋል። እንዴት? ልክ እንደምታውቁት ለምጽ የኃጢአት ምልክት ነው፣ በብሉይ ኪዳን ማለት ነው። ሰዎች እጅግ በጣም ኃጢአትን ሲሰሩ ምንድነው ይሄ የእንስሳት መስዋዕትን ካላቀረቡ ምን ካላሉ ለምጽ ይወጣባቸዋል እላያቸው ላይ ማለት ነው። ሰው የኃጢአት ምልክት ነው ባጭሩ። ሰው ያንን ለምጹን በምን አነጻው? እግዚአብሔር
በኤልሳ አማካኝነት በዮርዳኖስ ውሃ 7 ጊዜ ብቅ ጥልቅ ሲል ለምጹ ጠፋ። እንደ ልጅ ዳግመኛም እንደ ልጅ መልኩ እንደ ልጅ ሆነ ይላል። እንደ ትንሽ ልጅ እንደ ትንሽ ብላቴና ሆነ፣ ንጹህም ሆነ ይላል። ምን ሆነ? ንጹህም ሆነ። ጥምቀት ይህንን ያስደርጋል ብለን እናምናለን። በአዲስ ኪዳን እኛም ጥምቀት የኃጢአታችንን ማንነት ገፎ አዲስ ሰው ንጹህ ሰው ያደርገናል። የኃጢአትን ስርየት አስገኝቶ ንጹህ ሰው ያደርገናል የምንለው ለዚህ ነው። በብሉይ ኪዳን ላይ ይህ ተነግሮናል፣ ስለ አዲስ ኪዳኑ ጥምቀት ማለት ነው። የአዲስ ኪዳኑ ጥምቀት ምን እንደሚያደርግ። ነገር ግን ሌላ አንድ ነገር አስተውሉ። ንዕማን ምን ብሎ ነበር? በዚህ ውሃ ብቅ ጥልቅ በል ሲባል እንዴት በውሃ ውስጥ ብቅ ጥልቅ በል ይለኛል? መጥቶ እንደው ዳሶ ይፈውሰኛል ብዬ ሳስብ፣ መጥቶ እንደው ዳሶ ያድንኛል ብዬ ሳስብ ውሃ ውስጥ ብቅ ጥልቅ በል እንዴት ይለኛል? እኔ በሀገሬ ትልልቅ ሐይቆች ትልልቅ ወንዞች የሉምን? እዛ አልታጠብ ነበርን? እነሱ ቢያነጹ ይኖሩማ እዛ አልታጠብ ነበርን አለ። ልክ በዚህ ዘመንም ሰዎች ጥምቀት የኃጢአትን ስርየት ያሰጣል ሲባል ውሃ እንዴት ያነጻናል እንደሚሉት ማለት ነው። ይችቶ እንዴት ያድነናል እንደሚሉት ማለት ነው። ከዛስ ባሪያዎቹ ምን አሉ? ኤልሳ እንደው የእግዚአብሔር ሰው ነቢዩ ታላቅ ነገርስ ብሎ ቢሆን ታደርጉ የለምን? ይህንን ነገር ለምን አታደርግም? አድርግ። ጌታ ኢየሱስ ክርስቶስ እንድን ዘንድ ሁላችንም መዳንን እንኖር ዘንድ የኃጢአትን ስርየት እናገኝ ዘንድ እጅግ ከባድ ነገር ቢያዘን ኖሮ አናረግም? እናረጋለን። እንዴት ነው የማናረገው? የኃጢአት ስርየት የእግዚአብሔርን መንግስት ለመውረስ እኮ ነው። የኃጢአትን ስርየት ለማግኘት እኮ ነው። ከባድ ነገር እንኳን ነግሮንስ ቢሆን እናደርገው ነበር። ጌታ ኢየሱስ ክርስቶስ ግን በውሃ ተጠምቃችሁ የኃጢአትን ስርየት አግኙ ስላለ ቀለለባቸው። ብዙዎች ቀለለባቸው። የጌታ ንግግር ማለት ነው። ለምን አላከበደውም ነው የሚመስለው። በውሃ እንድንጠመቅና አዲስ ህይወትን እንድናገኝ የኃጢአትን ስርየት እንድናገኝ ጌታ ኢየሱስ ክርስቶስ አስተማረ። ብዙዎች ግን ይቀለለባቸው። ልክ ንዕማን እንደቀለለበት ማለት ነው። ውሃ እንዴት እኔ ጋር ራሱ ውሃ አለ አይደል እንዴ እንደሚለው ልክ እነዚህም ሰዎች ውሃ እንዴት ያድናል እንዴ? ይሄው እችቶ እንትን ምን እኔን የምንሰራበት አይደለም እንዴ? እነሱ የሚጠቀሙትን ቃላት ላለመግለጽ ነው። ብዙዎቻችሁ ሰምታችሁ ታውቃላችሁ። እኔን የምጠቀምበት ውሃ እንዴት ሊያድን ይችላል ይላሉ። ልክ ንዕማን እንዳለው ማለት ነው። ነገር ግን ከታዘዝክ ታደርጋለህ። በቃ ኤልሳ እግዚአብሔር አምላክ በኤልሳ አማካኝነት አዞታል በዮርዳኖስ ውሃ እንዲጠመቅ። ማን? ንዕማን። የታዘዝከውን አድርግ። ውሃው እንዴት ያነጻል? እሱን እዛው ስትነጻ ታየዋለህ። ጌታ ኢየሱስ እኮ ነው ያንን የሚሰራው። የዮርዳኖስ ውሃ እኮ በራሱ ኃይል ኖሮት አይደለም ንዕማንን ያነጻው። በዛ ውሃ አማካኝነት ንዕማንን ንጹህ ሰው ያደረገው እንደ ሕፃን ልጅ ያደረገው እግዚአብሔር ነው። በዚህም ጥምቀት ሰዎችን ኃጢአታቸውን ገፎ ንጹህ ሰው እንደ አዲስ ልክ እንደ ሕፃን እንደ ትንሽ ልጅ ሆነ ነው የሚለው። እኛም በጥምቀት የኃጢአት ሰውነታችን የኃጢአት ስጋችን ተሽሮ እንደ ሕፃን አዲስ ሰው እንሆናለን የምንልበት ምክንያት ይሄ ነው። ሰው ታናሽ ነገርን ስለታዘዝን አናቃልለውም። ልክ እንደ ንዕማን ማለት ነው። ይበቃናል መሰለኝ። ብዙ በጣም ስለ ጥምቀት በጣም ብዙ አሉ ማለት ነው። በቃ ስለዚህ አንድ የመጨረሻ ብቻ ልጥቀስላችሁና በጣም በብዙ መልኩ በብሉይ ኪዳን ስለተገለጸ ማለት ነው። የመጨረሻ ብቻ ሕዝቅኤል ምዕራፍ 36 ላይ ያለውን ብዙዎቻችሁ ታውቁታላችሁ። ሕዝቅኤል ምዕራፍ 36 ቁጥር 5 ላይ ያለውን ቃል አንብቤ ከሱ ጋር የተያዘ ነገር ብያችሁ ጨርሰዋለሁ። ምን የሚል ቃል አለ? እስኪ ሕዝቅኤል ምዕራፍ 36 ላውጣላችሁ። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 24 ጀምሮ እንደዚህ ይላል። ሕዝቅኤል ምዕራፍ 36 ከቁጥር 24 ጀምሮ እንደዚህ ይላል። ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ። እነማንን? የእግዚአብሔርን ሕዝብ እግዚአብሔርን ወደ አንድ አደርጋችኋለሁ፣ ሰበስባችኋለሁ። ከአሕዛብነት አወጣችኋለሁ። ምን አለ? ከአሕዛብም መካከል አወጣችኋለሁ። ቁጥር 5 ላይ ምን ይላል? ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ
ይህ ቃል ለእኛ ለአዲስ ኪዳኖች እግዚአብሔር አምላክ አስቀድሞ የህዝቡ ለሆኑት የተናገረው ነው ብለን እናምናለን። እግዚአብሔር ምን አለ? ጥሩ ውሃን እረጭባችኋለሁኝ እናንተን ትጠራላችሁ፣ ከርኩሰትና ከኃጢአታችሁም አጠራችኋለሁኛል። ሰው እኛም ስለ ጥምቀት ስናወራ ስለዚህ ውሃ ነው የምናወራው፣ ስለሚያነጻው ውሃ፣ ስለሚያነጻው እግዚአብሔር ውሃ። እዚህ ክፍል ላይ ምንድን ነው የሚለው? ጥሩ ውሃን እረጭባችኋለሁ፣ ከኃጢአታችሁ ምን እላችኋለሁ? አነጻችኋለሁኝ፣ አጠራችኋለሁኝ። ሰው የሚያጠራን ማን ነው? በዛ ውሃ አማካኝነት እግዚአብሔር አምላክ። በጥምቀት አማካኝነት የኃጢአትን ስርየት የሚሰጠን እግዚአብሔር ነው። የጥምቀትን ስርየት የሚያሰጠን ማን ነው? እግዚአብሔር ነው። ሰው ይህም የትንቢተ ሕዝቅኤል ክፍል ከጥንትም ጀምሮ በአባቶች ታይፖሎጂካል ኤክሰጀሲስ ሆኖ ለአዲስ ኪዳኑ ጥምቀት ይሰጣልና ሌላም እጅግ በጣም በርካታ አሉ ስለ ጥምቀት በብሉይ ኪዳን የተነገሩ። ለጊዜው ግን ይቺ ትበቃለች። በጣም አረዘምኩኝ፣ ይቅርታ። ጌታን ባገኘው ጊዜ ነገሩ ከተጠናቀቀ አንዳንድ ወገኖች እንደሚሉት ታዲያ ተጠመቅና የኃጢአት ስርየት ታገኛለህ ወይም ከኃጢአት ታጠብ ለምን አለው? ምክንያቱስ በክርስትና ትምህርት ጥምቀት የኃጢአት ስርየት ነው። ይሄ በአባቶች የእምነት መግለጫ ያለ ነው። ኃጢአት በምትሰራይባት በአንዲት ጥምቀት ምን እንላለን አሉ አባቶች? እናምናለን። ስለዚህ ቢያንስ ማለት ነው ሌላውን ትተን እንደው ከመጽሐፍ ቅዱስን እንኳን ትተን ያው ሊተው አይችልም ትተን ስል ግን ከፕሮቴስታንት መነሳት በፊት የነበሩ አባቶች እንኳን ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን ብለው ነው የሚያምኑት። አያችሁ፣ ቢያንስ ቀደም ያለ እምነት እንኳን ቢያምኑ ጥምቀትን ያገኙታል ማለት ነው። መጽሐፍ ቅዱስ ላይ የለም እንኳን ብለው ቢከራከሩ እንኳን አባቶች ግን ከመጽሐፍ ቅዱስ ያፈነገጠ ትምህርት ስለሌላቸው መጽሐፍ ቅዱስም ቃል በቃል ለኃጢአት ስርየት ብሎ ስለሚጠቅሰው ጥምቀትን የሐዋርያት ሥራ ምዕራፍ 2 ቁጥር 38፣ የሐዋርያት ሥራ ምዕራፍ 22 ቁጥር 16፣ ሮሜ ምዕራፍ 6 ቁጥር 6 ለኃጢአት ስርየት ብሎ ይናገራል። ሌሎች ጥቅሶችም አሉ። ግሩሜ ሁለቱን ጥቅሶች ያብራራልናል። እግዚአብሔር ይስጥልኝ። ቃሊት ያሰማልን፣ ቃሊት ያሰማልን። መምህር ግሩም ቀጥል ከቻልክ። እንዴት አላችሁ? ይሰማል? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። አሰልጣኝ መስለሃል ዛሬ ግሩሜ። ሰውነት ቢሻውን የመሰልከው እድሜም ወደዛ አይደል? የተጫዋች አይደለም። እሺ እግዚአብሔር ያክብርልኝ። ኢዮብ ያነሳቸው ሁለቱ ጥቅሶች በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 እና ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያሉትን ሐሳቦች ስንመለከት የመጀመሪያው በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የምንመለከተው የዚህ ኒቆዲሞስና የክርስቶስን ኮንቨርሴሽን ነውና ዳግመኛ ካልተወለድክ የእግዚአብሔር መንግስት አትወርስም ሲለው ኒቆዲሞስን እንዲህ ከተለኩ አረጀው ይሄን ያህል ከሆንኩ በኋላ ዳግም ተመልሼ እናቴ ማፀን ገብቼ ይወለዳለሁ ወይ ሲል የለም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም። ሰው ከምን ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም። ይሄንን ኢሬኒየስ ኦፍ ሊዮን ምን ይለዋል? ይሄ ሳከርድ የሆነ ወተር ነው ወይም ደግሞ ቅድም ዲያቆን ሞፊ ሲነግረን ስለሚስጥር ሲነግረን ሚስጥራዊ ውሃ ነው። እንዲሁ ደግሞ ክሌመንት ኦፍ ዘሮምም ምን ብሎ ይናገረዋል? ክሌመንት ኦፍ ዘሮምም ይሄ ውሃ ይላል፣ ይሄ ውሃ ከዚህ ውሃ ያልተወለደ ኪንግደም ኦፍ ሄቨንን የእግዚአብሔርን መንግስት አይገባም። ከዚህ ውሃ ሰው የሚወለደው ልክ ክርስቶስ በዚህ በማቴዎስ ወንጌል 28:19 ላይ በአብ በወልድ በመንፈስ ቅዱስ ስም ምን ካላደረገ ካልተጠመቀ ብሎ ይናገራልና ቅድም ወንድማችን ዲያቆን ናታኒምም ሲያነሳ ነበር። ሰው ድጋሚ ካልተወለደ ይሄ ባዮሎጂካል የሆነ ማንሁድን ትቶ ኤክሌሲያስቲካል ፐርሰንሁድ ወይም ደግሞ ይሄ ስጋዊ ማንነትን ትቶ እግዚአብሔራዊ ማንነት ክርስቶሳዊ ማንነትን ለብሶ የሚወለደው በእኛ ቤተክርስቲያን ሊቃውንት አባቶች ቋንቋ ምንድን ነው የምንለው? ከአብራከ አልኩኝ ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ሰው ድጋሚ ምን የሚያደርግበት የሚወለድበት ተብሎ የተነገረበት የመጽሐፍ ቅዱስ ክፍል ነው። እዚህ ላይ አንድ የሚነሳ ነገር ላንሳና
ወደዛኛው ወደ ማርቆስ ላይ ወዳለው ጥቅስ ሄዳለሁ እና እዚህ ላይ አንድ ጊዜ ምን ተመልክቻለሁ፣ እናንተም ሰምታችሁት ይሆናል። ይሄ ውሃ የሚለው ምንድነው? የእግዚአብሔር ቃል ነው ብለው የሚያነሱ አሉ እና ይህንን የሚያያይዙት ከየት ጋር ነው? ከዚህ ከዮሐንስ ወንጌል እዛው ቀጥሎ ያለ ምዕራፍ 4 ላይ ልክ እዚህ ጋር በምሽት የተደረገ የኒቆዲሞስና የክርስቶስ ኮንቨርሴሽን ነበር። ቀጥሎ ደግሞ የሳምራዊቷ ሴትና የክርስቶስ ኮንቨርሴሽን ይኖራል እዚህ ዮሐንስ ወንጌል ምዕራፍ 4 ላይ እና እዛ ላይ ከሆድ የሚፈልቅ የህይወት ውሃ እያለ ክርስቶስ ይናገር የነበረው የእግዚአብሔር ቃል ስለሆነ እዛ ዮሐንስ 3 ላይም የተናገረው ውሃ የሚለው የእግዚአብሔር ቃል ነው ብለው የሚያስቅ ነገር የሚናገሩ አሉ። የመጀመሪያው ነገር ውሃ ያንን ውሃ በዮሐንስ ወንጌል ምዕራፍ 3 ላይ ውሃ ተብሎ የተነገረውን ነገር የትኛው የቤተክርስቲያን አባት የእግዚአብሔር ቃል ብሎ ፈቶታል ብሎ መመልከት ነው። ብዙ አባቶችን ቅዱስ ቄርሎስን ማንሳት ይቻላል። ብዙ አባቶች ይህንን ጥምቀት አድርገው ፈተውታል። ሌላው ውሃ የሆነ ቦታ የእግዚአብሔር ቃል ተብሎ ስለተነገረ ሁሉም ቦታ ያለው ውሃ የእግዚአብሔር ቃል ነው ማለት አይደለም። ኮንቴክስት የሚባል ነገር አለ። ቴዎሎጂያኑ ሲናገሩ ይላሉ ኤቴክስት ዊዛውት ኮንቴክስት ኢዝ ፕሪቴክስት ነው ይላሉ። እና ኮንቴክስት ውሃ ሁሉ አሁን ለእነዚህ ሰዎች ውሃ ሁሉ የእግዚአብሔር ቃል ከሆነ በዚህ በምንድን ነው ሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጃንደረባ ታስታውሳላችሁ። የፊልጶስ አገናኝቶት ስለ እግዚአብሔር እንደነገረው ከዛ በኋላ በመንገድ ላይ ሲሄዱ ውሃ አየ። እንዳልጠመቅ የሚከለክለኝ ምንድን ነው አለ። በክርስቶስ ካመንክ ተፈቅዶልሃል አለው፣ አጠመቀው። አሁን በመንገድ ሲሄዱ ውሃ አየ ሲል አሁን በመንገድ ሲሄዱ የእግዚአብሔር ቃል አየ ማለቱ ነው? ጭራሽ አይደለም። ኮንቴክስት ይፈልጋል ማለት ነው። ልክ አሁን ቅድም አቡዬ የሚያነሳልን የዚህ የኖህን ታሪክ ብንወስድ በንፍር ውሃ አጠፋቸው ሲል በትኩስ የእግዚአብሔር ቃል አጠፋቸው ማለት ነው? አይደለም። ስለዚህ ኮንቴክስቱን ማወቅ ያስፈልጋል ነው። ሌላው ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀም ይድናል ይላል። ብዙ ጊዜ እቺ ምን እንረሳታለን እና እንዲያውም እኔ መቼ ዕለት የልጄ ክርስትና ነበርና እኛ ክርስትና ቤት የኛ ቤተክርስቲያን ክርስትና ቤት ያመነ የተጠመቀ ይድናል ነው የሚለው። ምን የለችም እና ረቺን ነገር አሳክፉ እያልኩ ነበር። መጽሐፉ እንደዛ አይደለም የሚለው ያመነ የተጠመቀም ይድናል። ስለዚህ ጥምቀት ለድህነት ነው። ቅድም እና ዲያቆን ናታንም ስለነገረ ድህነቱ ላይ ብዙ መናገር አልፈልግም። ጥምቀት ለድህነት ነው፣ አለቀ። እዚህ ጋር ደግሞ ተያይዞ የሚነሳ ምንድነው? ያላመነ ግን ይፈረድበታል ይላል። አሁን ያመነ የተጠመቀም ይድናል ካለ በኋላ ያላመነ ግን ይፈረድበታል ይላል። ከዚህ ያልተጠመቀ ግን ይፈረድበታል ስላላለ ያልተጠመቀ ሰው አይፈረድበትም ማለት ነው ወይ? አሁን እነሱ የሚያነሱት ያልተጠመቀ አይፈረድበትም ስለሚል ያልተጠመቀ ኖ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ብቻ ስለሚል ያልተጠመቀ አይፈረድበትም ማለት ነው ወይ ብለው ለሚያነሱት ነገር የመጀመሪያው ነገር ያመነ የተጠመቀም ይድናል። ይህንን ልክ እንዴት ማየት ያስፈልጋል መሰላችሁ? ልክ ሴት ሂሳብ ላይ ሴት ትምህርት ታስታውሳላችሁ? ኢዮብ ታስታውሳለህ ወይም የሴቱን ተውና አንድ ምሳሌ ልስጣችሁ። እኛ ቤት መታችሁ ግቢ ውስጥ ገብታችሁ ከዛ መኝታ ቤት ገብታችሁ ያስቀመጥኩላችሁን ነገር ታገኛላችሁ ብል ግቢ ውስጥ ካልገባችሁ ግን ያስቀመጥኩትን ነገር አታገኙም ብል ግቢ ውስጥ ሳንገባ መኝታ ቤት ግን ብንገባ ያስቀመጥከውን ነገር እናገኛለን ወይ ብሎ እንደመጠየቅ ማለት ነው። ግልጽ ነው ሐሳቤ? አሁን ግቢ ውስጥ ገባችሁ፣ ከግቢ ውስጥ መኝታ ቤት ገብታችሁ የሆነ ዕቃ ታነሳላችሁ፣ ግን ግቢ ውስጥ ካልገባችሁ ያን ዕቃ መቼም አታገኙትም ብል ስለዚህ መኝታ ቤት ብንገባ ግን ግቢ ውስጥ ባንገባ እናገኘዋለን ብሎ እንደመጠየቅ ያለ ነው ማለት ነው። ስለዚህ አንድ ሰው ለመጠመቅ ምን ማድረግ አለበት? ማመን አለበት። ስለዚህ ያመነ የተጠመቀም ይድናል ማለት አምኖ ብቻ የቀረ አይድንም ማለት ነው። ያመነ የተጠመቀም ይድናል። ልክ ግቢ ውስጥ ስለገባችሁ መኝታ ቤት ካልገባችሁ ያን ዕቃ እንደማትወስዱት ማለት ነው። ያላመነ ግን ይፈረድበታል ሲል ግቢ ውስጥ ያልገባ ያን ዕቃ አይወስድም ብል ኦልሬዲ ግቢ ውስጥ ካልገባችሁ መኝታ ቤት ስለማገቡ ማለት ነው። ስለዚህ ያላመነ ምን ስለማያደርግ ነው? ስለማይጠመቅ ነው። እና ይህንን ለማለት ነው። አረዘምኩኝ። እግዚአብሔር ያክብርልኝ። ቃሌት ያሰማልን። ግሩሚ
ቃል ያሰማልን። እሺ ዮሐድ ንጉስ የአባት ስም እኮ አንደኛ ነው። ዮሐዴ ደግሞ ጥምቀት እንግዲህ ከቅድም ጀምሮ እንዳየነው ጥምቀት ምን እንደሆነ ያለውን ጥቅም በብሉይ ኪዳን በመልኩ እንደተገለጸ በአዲስ ኪዳን ምን ይመስል እንደነበር ግሩሜና ኢዮቤም ሐሳብ ሰጥተዋል። ሰው ቀጣዩ ደግሞ ምንድነው የሚሆነው ማለት ነው? ጥምቀት በአባቶች ትምህርትስ በቀደሙ አባቶች ትምህርት በመልኩ ተገልጿል የሚለው ነገር ደግሞ ዮሐድ በተወሰነ መልኩ ያስቃኘናል። ስለዚህ በመንፈሳዊም እንደ አዲስ ሕፃን ሆነን ዳግም እንወለዳለን አለ። በምን? በተቀደሰ ውሃውና የጌታ ስም በመጥራት። ይህንን ነው የቅዱስ ሄራኔስ የጥምቀት ትምህርቱ ወይም ደግሞ የዳግም ልጅነት ጥምቀቱ። ባለፈው አንዳንድ ወንድሞች ሲያነሱ ነበረ ሪቦርን እናደርጋለን ኢንፋንቶችም ጨምሮ ብሎ ተናግሮ ነበረ ሴንት ሄራኔስ ቻፕተር 22 ላይ ማለት ነው። ቻፕተር 20 አድቨርስ ሄሬሲስ ቻፕተር 22 ላይ ሪቦርን ያደርጋሉ ኢንፋንቶችም ልጆችም እንዲሁም ሽማግሌዎችም ሳይቀር በጥምቀት ሪቦርን ያደርጋሉ የሚለውን ቴዎሎጂ ከዚህ ሐሳብ ጋር የሚስማማ ነው። ሰው ሪጀነሬት የምናደርገው በምንድን ነው? በሴክሬድ ዋተር ኤንድ ኢንቮኬሽንስ ኦፍ አወር ሎርድ። ስለዚህ በዚህ ምክንያት ዳግም እንወለዳለን ካለ በኋላ ምን አለ? ኤክሴፕት ኤ ማን ቢ ቦርን አገን ስሩ ዋተር ኤንድ ዘ ስፒሪት he shall not enter into the kingdom of heaven አለ። ዮሐንስ 3:5 ይጠቅስና ምክንያቱ ጌታ ራሱ ምን ብለው ተናግረዋል ነው የሚለው። ዳግም የሰው ልጅ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊገባ አይችልም ብሎ ተናግሯልና ሰው ዳግም ሪቦርን ማድረግ ያለበት በውሃና በመንፈስ ነው ብሎ ሄራኔስ ኦፍ ሊዮ ይናገራል። ኦኬ ዘን ቀለሜንቶስ ዘሮም የቅዱስ ጴጥሮስ ደቀ መዝሙር ማለት ነው በ150 ኤዲ የነበረ አባት ምን ብሎ ይናገራል? የክርስቶስ ፈቃድ ብናደርግ ረፍት እናገኛለን፣ ካልሆነ ግን ለትዕግስቱ ካልታዘዝን ከዘላለማዊ ቅጣት ምንም የሚያድነን የለም ማለት። ጥምቀታችንም ያለ ርኩሰትና በንጽህና ካልጠበቅን ወደ እግዚአብሔር መንግስት ለመግባትስ ምን ትምክህት አለብን? ወይስ ቅዱስና የጽድቅን ስራ ይዘን ካልተገኘን በቀር ጠበቃችን ማን ሊሆን ይችላል? ስለዚህ ጥምቀታችን ንጹህና ያለ ርኩሰት አድርገን መጠበቅ ይገባናል። ምክንያቱ ዳግም የምንወለደው በዚህ ጥምቀት ስለሆነ ያንን ልጅነት ያለ ርኩሰት ያለ እድፈት ልንጠብቅ ይገባናል። ቅዱስ ቀለሜንጦስ ዘሮም ተርቱሊያን በ160 እስከ 240 የነበረ አባት ነው። የቤተ ክርስቲያን ሊቅ ነው። ኦፍ ኮርስ ቅዱስ አይደለም፣ በቤተ ክርስቲያናችን ሊቅ ተብሎ ነው የሚታወቀው። እሱም ኦን ባፕቲዝም በሚለው መጽሐፉ ቻፕተር 12 ላይ ምን ብሎ ይናገራል? ያለ ጥምቀት መዳን በምንም አይገኝም። ባጭሩ without baptism salvation is attained by none። ያለ ጥምቀት የሚገኝ ምንም አይነት ድህነት የለም ይላል። ኦሪገንም በተመሳሳይ መልኩ exhortation to the martyrs በሚለው መጽሐፉ ቁጥር 30 ላይ ወይም ሴክሽን 30 ላይ ምን ብሎ ይናገራል? ያለ ጥምቀት የኃጢአት ስርየት መቀበል አይቻልም ይላል። ያለ ጥምቀት የኃጢአት ስርየት መቀበል ፈጽሞ አይታሰብም። ኦሪገን ኦኬ። ሲፕሪያን ኦፍ ካርቴጅ የካርቴጁ ቆጵሪያኖስ ኤፒስትል 74 ከ72 ባይዘው ከ72 እስከ 75 የሲፕሪያን ኤፒስቲሎቹ ብታነቧቸው በጣም ደስ ይለኛል። ኤፒስቲል 72 እስከ 75 ኦን ባፕቲዝም በጣም የሚገራርሙ ትምህርቶች ያስተምራል ሲፕሪያን። እሱን እንድታነቡ ልጋብዛችሁና ኤፒስቴል 74 ላይ ፓርት ወይም ሴክሽን 14 ላይ የሚናገረውን ክፍል አስነብባችሁ። በጥምቀት የሚፈጸመው ሁለተኛው ልደት የእግዚአብሔር ልጆችን ምን ይላል? ይወልዳልና ይላል። ስለዚህ ዳግም የእግዚአብሔር ልጆች ለመሆን ነው ዳግም የምንጠመቀው ብሎ ይናገራል። እዛው ኤፒስቲል ትሪትስ 12 ደግሞ ፓርት 65 ምን ብሎ ይናገራል? በጥምቀት ሁሉም ኃጢአቶች ምን ይላሉ ይላል? ይወገዳሉ። ትሪቲስ 12 ወይም ደግሞ ትሪቲስ 12 ፓርት 65ም እንዲህ ብሎ ይናገራል። ኦኬ። ቅዱስ ቄርሎስ ዘኢየሩሳሌም የኢየሩሳሌሙ ሊቅ ቅዱስ ቄርሎስ በ350 የነበረ አባት ነው። ምን ብሎ ይናገራል? ማንም ያልተጠመቀ መዳን የለውም።
አንድ ሰው ካልተጠመቀ በስተቀር መዳን የለውም ካለ በኋላ ያለ ውሃ እንኳን መንግስቱን የሚቀበል ሰማዕታት ብቻ ናቸው ይላል። ያለ ውሃ ጥምቀት የእግዚአብሔር መንግስት ሊገቡ የሚችሉ እነማን ናቸው ይላል? ሰማዕታት ብቻ ናቸው። ኦኬ፣ እነሱም የደም ጥምቀት ስለሚጠመቁ የሚል ሐሳብ ይዘረዝራል። ኦኬ፣ እንዲህ ብሎ ይናገራል። እዚህ ጋር ካቴክቲካል ሌክቸሩ ላይ ነው የሚጽፈው። ካቴክቲካል ሌክቸር ላይ ነው ሲሪል ኦፍ ጀሩሳሌም የሚናገረው። አምብሮስ ኦፍ ሚላን በ340 እስከ 397 የነበረ ድንቅ የቤተ ክርስቲያናችን አባት ነው። እሱ ደግሞ በነገረ ክርስቶስን በጣም ነገረ ማርያምን ነገረ ክርስቶስን በደንብ ያብራራ ቅዱስ አባት ነው። ምን ብሎ ይናገራል? እዚህ ጋር በደንብ ፎከስ አድርጋችሁ እንዴ እንድታዩልኝ ስክሪንሻት ማድረግ ከቻላችሁም አድርጉ። ምን ይላል? ስለዚህ በጥምቀት ውስጥ ያሉ ሶስቱ ምስክሮች ያው አንደኛው ዮሐንስ ምዕራፍ 5 ከቁጥር 8 ያለውን ማለት ነው። ውሃው ደሙና መንፈስ አንድ መሆናቸውን አንብብ። ከነዚህ አንዱን ከወሰድክ የጥምቀትን ካጎደልክ ማለት ነው። ከነዚህ አንዱን ካጎደልክ የጥምቀትን ምስጢር የለምና። ከክርስቶስ መስቀል ውጪ ውሃ ምንድን ነው? ምክንያቱ ብዙ ጊዜ አንዳንዶቹ ምን ይላሉ መሰል፣ እንዴት ተራ ውሃ ዳግም ልጅነት ሊሰጥ ይችላል የሚሉ ጥያቄዎችን ያመጣሉ። ተራ ውሃ ወይም ደግሞ ውሃው ብቻ እንደዛ ይሰጣል ብለን አናምንም። ምክንያቱ ምን አለ? ውሃው እንደው ከክርስቶስ መስቀል ውጪ ምንም አይደለም፣ ምንም አይደለም። የምናውቀው ንጥረ ነገር ወይም ደግሞ ውሃ ያለ ምንም ቅዱስ ምስጢር ምንም አይደለም ይልና ወይም ደግሞ እንደገና ውሃ የሌለበት ዳግም ልደትም ፈጽሞ የለም ይላል። ያለ ውሃ ዳግም ልደት ሪጀነሬሽን ፈጽሞ የለም ይላል። ምክንያቱ ጌታ ራሱ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና። አሁን ካቴኪመንስ የሚባሉ ወይም አዲስ አማኞች ሊመጡ ይችላሉ ወደ ጌታ። እነርሱ በጌታ መስቀል ያምናሉ። ትክክል ነው፣ እውነት ነው። በጌታ መስቀል ብቻ ማመን ሳይሆን በመስቀሉም ያማትባሉ። ይህም እውነት ነው። ነገር ግን በአብ በወልድ በመንፈስ ቅዱስም ካልተጠመቀ የኃጢአት ስርየትን ሊቀበል ወይም ደግሞ የመንፈሳዊ ጸጋ ስጦታ ሊያገኝ አይችልም። አንድ ካቴኪመን ወይም ደግሞ አዲስ አማኝ በክርስቶስ መሰቀል ሲያምን የኃጢአት ስርየት አያገኝም። ልክ ሐዋርያ ቅዱስ ጳውሎስ ጌታን አግኝቶ ጌታን አነጋግሮት በጌታ አምኖ ምን ላድርግ ካለ በኋላ የኃጢአት ስርየት ያገኘው የት ሄዶ ነው? ሐናንያ ጋር ሄዶ። ልክ እንደዚያ ካቴኪመንስ አዲስ ያመኑ ሰዎች በመስቀል ቢያማትቡ በክርስቶስ መስቀል ቢያምኑ የኃጢአት ስርየት ፍጻሜ የሚያገኘው ምን ሲሆኑ ነው አለ? ሲጠመቁ ነው አለ። በጣም እየጨረስኩኝ ነው። የጆን ክሪሶስቶም የመስቀል ስጦታዎች ወይም ደግሞ የአይሚን የጥምቀት ስጦታዎችን 10 እንደሆኑ በሚገባ ይነገራል። ኦር ባፕቲዝማል ኢንስትራክሽን ወይም ደግሞ የጥምቀት መመሪያ በሚለው ክፍሉ ወይም ደግሞ በአዲስ አማኞች ሲጠመቁ ምን ምን እንደሚያገኙ በሚናገርበት ክፍሉ ፔጅ 57 ላይ ምን ብሎ ይናገራል? ብቻውን ድንቅ ነገር የሚያደርግ ሁሉን የሚያደርግ የሚለውጥም እግዚአብሔር የተባረከ ይሁን የሚለው የመዝሙር 71 ከቁጥር 18 ይናገርና ከትናንት በፊት ምርኮኞች ነበራችሁ፣ አሁን ግን ነፃ ናችሁ ይላል። በጥምቀት ማለት ጥምቀት የሚሰጣቸው ጸጋዎች ይላል እና የቤተ ክርስቲያን ዜጎች ናችሁ። አየ የቤተ ክርስቲያን ዜጋ ለመሆን እና ከኃጢአት ባርነት ወይም ደግሞ ከባርነት ነፃ ለመውጣት መጠመቅ የግድ ነው። ስለዚህ የቤተ ክርስቲያን ዜጎች ናችሁና አለ። ከቅርብ ጊዜ ወዲህ በኃጢአታችሁ ታስራችሁ ኖራችሁ፣ አሁን ግን በነፃነትና በፍትህ ትኖራላችሁ። እናንተ ነፃ ብቻ አይደላችሁም የተጠመቁት ማለት ነው፣ ነገር ግን ደግሞ ቅዱሳን ናችሁ። ቅዱስ ብቻ አይደላችሁም፣ ጻድቅ ናችሁ። ጻድቅ ብቻ ሳይሆን ልጆች ናችሁ። ልጆች ብቻ ሳይሆን ወራሾችም ናችሁ። ወራሾችም ብቻ አይደላችሁም፣ የክርስቶስ ወንድሞች ናችሁ። የክርስቶስ ወንድሞች ብቻ አይደላችሁም፣ ነገር ግን አብራችሁ ወራሾች ደግሞ ናቸው። አብረው ወራሾች ብቻ ሳይሆኑ አካላትም ጭምር ናቸው። አካላት ብቻ ሳይሆኑ መቅደሱም ናቸው። ቤተ መቅደሱም ብቻ ሳይሆኑ የመንፈስ ቅዱስ መሳሪያዎችም ጭምር ናቸው እንጂ። ብቻውን ድንቅ ነገር የሚያደርግ እግዚአብሔር የተባረከ ነው ካለ በኋላ የጥምቀት ስጦታዎች ስንት እንደሆነ አይታል። ጥምቀት የሚሰጣቸው ስጦታዎች እነዚህ ብቻ። አንዳንዶቹ እንደው በጣም በሚገርማቸው ብዙ ሰዎች የሚሰጠው ብቸኛ ስጦታ የኃጢአት ስርየት እንደሆነ ቢያስቡ ማለት በክርስቲያኖች የታመነ ነው የኃጢአት ስርየት እንደሚሰጥ ጥምቀት። ይህ ብዙ ሰዎች የሚያስቡት የሚያምኑት እውነት ነው። ነገር ግን
እነዚህ ጸጋዎች ወደ 10 የሚያክሉ ጸጋዎች ጥምቀት ይሰጣል። ይህ ቅዱስ ዮሐንስ አፈወርቅ በስብከቶቹ የሚመሰከርለት በዓለም አቀፍ ደረጃ የሚታወቅ ቅዱስ አባት እዚህ ወደ 10 የሚያክሉ ጸጋዎች ይሰጣል። ቅድስናን፣ ልጅነትን፣ የእግዚአብሔር መንግስት ወራሽነትን እነዚህ ሁሉ ጸጋዎች የሚያሰጥ ነው ጥምቀት ይላል ቅዱስ ዮሐንስ አፈወርቅ። አሁን በጣም ብዙ አባቶች መጥቀስ ይቻላል። ከፕሮቴስታንቶች ከተፈቀደ ትንሽ ብቻ ላሳይ። ከፕሮቴስታንቶች እዚህ ጋር የሚታያቸው ከሆነ የቃለ ሕይወት የነ አማን ጽሑፍ አለ። ግን ተመሳሳይ ስለሆነ ሰዓት ለመቆጠብ ብቻ የነ መካነ ኢየሱስ አንድ ነገር ላሳያቸው፣ ወይ ቀልድ አንድ ነገር የተወሰኑ ነገሮች ላሳያችሁና ቅዱስ ዮሐንስ አፈወርቅ እንደው ውሃ ነው ለሚሉ ሰዎች ምን አይነት ምላሽ እንደሚሰጥ የተወሰነ ላሳያችሁ። አንድ ላሳያችሁ የፈለኩት ይሄ የሃይማኖት መግለጫ አለ አይደለ? ናይሲዮን ኮንስታንቲኖፕል ክሪድ ላይ ያለው ፍላሽ። ኦኬ እንደዚህ ላድርግ። ናይሲያን ኮንስታንቲኖፕል ክሪድ ላይ ወይም ደግሞ በኒቅያና በቆስጥንጥንያ በ381 የተሰጠው የሃይማኖት መግለጫ ላይ ምንድነው የሚለው? በቃ በዓለም አቀፍ ደረጃ እንግዲህ ፕሮቴስታንቶችም ጭምር እንቀበለዋለን ይላሉ። ይሄ የመካነ ኢየሱስ የእምነት መግለጫ ነው እና እዛ እምነት መግለጫ ላይ የናይሲያን ኮንስታንቲኖፕል ክሪዱን መግለጫቸውን ሲናገሩ መጨረሻ ላይ ምን ይላሉ? በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተክርስቲያን አምናለው፣ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለው። ይኸው ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለው። ይሄ መካነ ኢየሱሶች ናቸው። ከሰዓታችን አኳያ ሙሉን እናንተ አንብቡት። ወስብሐት ለእግዚአብሔር። ቃሊት ያሰማልን። ይዋዲ በእውነት ቃሊት ያሰማልን። በጣም እጅግ በጣም ደስ የሚል የአባቶችን ትምህርትን ያካፈልከን ቃሊት ያሰማልን። እየተከታተላችሁ ነው ሰዎች? እስኪ አሳውቁን ኮሜንት ላይ ምን ላይ ደረሳችሁ? ኖትስ እያያዛችሁ ነው ወይ? ኖት ብትይዙ እጅግ በጣም ትጠቀማላችሁ። ለሌላ ጊዜ በቃ እሱን ኖት እያያችሁ ከሰው ጋር መነጋገር ብትፈልጉ ጀስት ኖታችሁ መመልከት ብቻ ነው የሚጠበቅባችሁ። በዛ ርዕስ ላይ ስትከራከሩ ወይ ስትወያዩ ወይ ስትነጋገሩ ወይ ደግሞ አንዳንድ ሰውን ለማስረዳት ትምህርታችንን ለማስረዳት ስትሞክሩ ጀስት እሱን ብቻ እያያችሁ ታብራሩለታላችሁ ማለት ነው። ሰው ሁላችሁም በተቻላችሁ መጠን ኖት እየያዛችሁ ብታደምጡ በጣም መልካም ነው። በጣም መልካም ነው። እየጻፋችሁ ጥቅሶቹን የሚነሱ አባቶችን ማስረጃዎችን ምናምን ያዙ፣ ይጠቅማችኋል የሆነ ሰዓት ላይ በእርግጠኝነት። እና ቀጣይ ልደት ትችላለህ። ምንድን እንዳላወራ በጣም ጥረት እያደረግክ ያለውና በግድ ነው እድሉን የሰጠኝ። ራሱ ተሰማኝ። ሀገርም ምን ማለት ነው? እሺ አሁን ይሄ ደግሞ እንደው ቪዲዮ ከፍታለሁ። ኧረ በለ ሞላው አንተ ቤቱን ለሞላ ቪዲዮ ስልክልህ ቪዲዮ ከፍታለሁ የምትለውስ ነገር ጸጋው ይበዛል እና ሀረ ድልጭታ ትንሽ ከፍ አድርግልኝ። ሚስትሪ ኦፍ ባፕቲዝም የሚለው ወይ ወደ ጎና መሰለ ሰፋ ያለ እንትን ይዘህ እንግዲህ ሰፋ አድርገህ ርዕሱ ላይም ሰፋ አድርገህ ሰፋ ያለ ሰዓት ነው ተጥነው ተጥለው። እሺ ያው ልደት ደግሞ ቅድም እንዳልኳችሁ ከጥምቀት ጋር በተያያዘ የተነሱ የስተት ትምህርቶችና መልሳቸውንም ያነሳልናል ማለት ነው። ወደ ልደት አሁንም ያዙ፣ ይጠቅማችኋል። የሆነ ሰዓት ላይ ያዙ፣ ኖት ያዙ። ያ ልክ ነው አቡ። እኛ ልምድ የለንም አብዛኛው ጊዜ ኖት የመያዝ የመጻፍ፣ በተለይ ዋና ዋና የሚባሉት ነገሮችን የመያዝ ላይ ብዙ ጊዜ ክፍተት አለብን። ብንይዝ መልካም ነው። ከኔ ቀድሞ ያወሩት ወንድሞች ቃልዮት ያሰማልን ማለት ፈልጋለሁ። በመጀመሪያ ሁላችሁንም ሰላም ብያለሁ። የጌታችን የኢየሱስ ክርስቶስ ሰላም ከኔም ከናንተ ጋር ይሁን። በጣም ወሳኝ ርዕስ ነው። ሚስጥረ ጥምቀት ጋር ተያይዞ የሚነሱ ነገሮች በጣም ወሳኝ ናቸው። ስለ ትምህርቱ በአባቶች ዙሪያ በመጽሐፍ ቅዱስ ዙሪያ የውሃዴም በጣም ሰፊ ነገር ተናግሮበታል። እኔ አሁን የምናገረው በጥምቀት ዙሪያ ላይ የተነሱ ክህደቶች በሁለት ወገን አድርጌ ለመናገር ሞክራለሁ። እግዚአብሔር አምላክ እንደረዳኝ። አንድ በስላሴ ከማያምኑ ወገንና ሁለት በስላሴ አምኖ ነገር ግን ጥምቀትን
በሌላ መንገድ የተረዱ ሰዎችን በሁለት ከፍለን እናያለን። በስላሴ እናምናለን ከሚሉ ወገኖች እና በስላሴ ከማያምኑ ወገኖች የሚነሱትን ነገሮች እንመልከት። በስላሴ እናምናለን ከሚሉት እንግዲህ አብዛኞቹ ፕሮቴስታንቶች ናቸው። በስላሴ እናምናለን ቢሉ ሙሉ ለሙሉ እምነታቸው በስላሴ ላይ እንኳን የተስተካከለ ባይሆንም ስቲል በአብ በወልድ በመንፈስ ቅዱስ በሚደረገው ጥምቀት እናምናለን የሚሉ ወገኖቻችን ናቸው። እንግዲህ የጥምቀትን አስፈላጊነት ወንድሞች በስፋት ነግሯቸዋል። እኔ ማነሳው በጥምቀት ላይ የተነሱ ክህደቶች እና ደግሞ ለዛ ክህደቶች ደግሞ ምን አይነት መጽሐፍ ቅዱሳዊ ምላሽ አላቸው የሚለውን አጠር አድርጌ ለማቅረብ እንደዛ ነው አይደል? አቡ የተዘጋጀቱም እንደዛ ነው። በነገርከኝ ሰዓት ኦኬ፣ እሺ። በስላሴ እናምናለን ከሚሉ ወገኖቻችን በአብዛኛው ፔንቴኮስታሊዝም የሚባሉት እንግዲህ የፕሮቴስታንቲዝም ሲነሳ በአብዛኛው የተሐድሶ አባቶች የተነሱባቸው አቅጣጫዎች በመጀመሪያ ደረጃ ማርቲን ሉተር ከጀርመን፣ ከዛ ደግሞ ዙዊንግሊ ያለ ከስዊዘርላንድ፣ ጆን ካልቪን ያለ ከፈረንሳይ። እነዚህ የተሐድሶ አባቶች በፕሮቴስታንቱ ዘንድ ያሉት አነሳሳቸው የካቶሊክን ቤተክርስቲያን ለማደስ ነው እና እንደምታውቁት ማርቲን ሉተር በሚስጥራት ዙሪያ ላይ ያለው ትምህርት ክሊር ነው። መካነ ኢየሱስ ቤተክርስቲያን አሁንም የህፃናትንም ጥምቀት አልፎ ተርፎ ጥምቀት ለድነት የሚለውንም ትቀበላለች። በጣም በሚያስገርም ሁኔታ ካልቪኒስቱ ጆን ካልቪን ላይ ኢንስቲትዩት ኦፍ ክርስቲያን ሪሊጅን የሚለው መጽሐፉ ላይ ጥምቀትን ለኃጢአት ስርየት የሚያስቀምጠዋል። በነገራችን ላይ እኔ የኃጢአት ስርየትን ከድነት ጋር ያገናኙ እርግጠኛ ባልሆንም ለጋዲ ሁሉ ልኬለታለሁ እሱን መጽሐፍና ጥምቀትን ከኃጢአት ስርየት ጋር ያገናኛል። ሲሆን ያው በዋነኝነት ማንሳት የምፈልግ እነዚህ ሶስቱ የተሐድሶ አባቶች የተባሉት ሞር በጣም ጀማሪዎቹ በጥምቀት ላይ ያላቸው አካሄድ እንዴት ነበር? የሉተር ግልጽ ነው። ከነሱ ውስጥ ዙዊንግሊ የሚባለው የመጀመሪያው ሰው ማለት እንችላለን ጥምቀትን ሲቃወም ሁለት ነገሮችን ተቃውሟል። አንደኛ ጥምቀት ለአዋቂዎች ብቻ ነው መፈጸም ያለበት። ሁለተኛ it's just a covenant፣ ይሄ የሆነ ምልክት ነው፣ እንደ ምልክት ሲምቦሊካል የሆነ ምልክት ነው እንጂ ሰዎች በጥምቀት በኩል የእግዚአብሔርን ጸጋ መቀበል አይችሉም፣ ጥምቀት የእግዚአብሔርን የልጅነት ጸጋ መስጠት አይችልም የሚል ትምህርትን ይዞ የተነሳው እሱ ነው እና አሁን ላይ ያሉ አብዛኛው ፔንቴኮስታሊዝሞች ደግሞ አብዛኛው የፕሮቴስታንቱ ክፍል ይህንን ሀሳብ ይዞት እንመለከታለን። የህፃናትንም ጥምቀት ይቃወማል። እሱ ሰዎች አውቀው ነው ኢቭን ለምልክት እንኳን ለመተባበር ለምልክት ወይ ደግሞ መዳናችንን ሲግኒፋይ ለማድረግ ነው የምናደርገው የሚለው በጥምቀት ዙሪያ ላይ የተነሳው የክህደት ትምህርት ምንጩ ከዙዊንግሊ ነው ማለት ነው። ዙዊንግሊ ማለት የተሐድሶ አባት ስዊዘርላንድ ላይ የተነሳ ሚስጥራትን የሚቃወም ነው። ቅዱስ ቁርባንንም ይቃወማል። ዞሮ ዞሮ እሱ አሁን ርዕሳችን ስላልሆነ ጥምቀትንም ምን ብሎ ነው የሚተረጉመው? እሱ ልክ አብርሃምና እግዚአብሔር መካከል ላይ ምልክት ብቻ አብርሃምና እግዚአብሔር ምልክት ወይም ደግሞ ቃል ተግባብቶ ይሄ በእኔና በአንተ ምልክት ይሁን እንዳለው ጥምቀትም አማኞች ከዳኑ በኋላ የሚያደርጉት ነገር ነው። እሱም ከምልክትነት የዘለለ ሌላ ድህነትን መስጠት አይችልም። ወይም ደግሞ ጥምቀት ሳሊቬሽን ኦር ደግሞ ድህነትን መስጠት አይችልም ብሎ ያስተምር ነበር። ስለዚህ ከሱ የስህተት ትምህርት የተነሳ ዛሬ ላይ ያሉ አብዛኛው ፕሮቴስታንቶች ጥምቀት ለድህነት ሳይሆን ጥምቀት ጀስት መዳናችንን የምናሳይበት ነው እያሉ እምነታቸውን ይዞ ይመጣል። ከዚህ ምን ትረዳላችሁ ማለት ነው? ይሄ ጥምቀት ለድህነት አይደለም የሚለው ትምህርት ከሐዋርያት የተመዘዘ ሳይሆን በኋላ ላይ ከዛሬ 400 ወይም ደግሞ ከዛሬ ምናምን ዓመት በፊት የተነሳ የክህደት ትምህርት እንደሆነ ግልጽ ነው ማለት ነው። ስለዚህ ከዛ በፊት እንደዚህ ብሎ ያስተማሩ አባቶችን አናገኝም። በታሪክ ውስጥ ስንመለከታቸው ደገኞች አባቶችን ስንመለከት ቤተክርስቲያን ሊቅ ብላ የምትቀበላቸውንም እናም ደግሞ ደገኞች የቤተክርስቲያን አባቶችን የምንላቸውን ይቀበሉት ነው። ኢቭን ቤተክርስቲያን እንኳን ባልተከፈለችበት ሰዓት ላይ በጥምቀት ዙሪያ ላይ የነበረውን ትምህርት ቅድም የሃይማኖት መግለጫ ላይ ያነበበው ሰው ካለ አላቅም ለኃጢአት ስርየት በሚሆን በአንዲት ጥምቀት እናምናለን የሚል ክሊር ትምህርት ነው የነበረው ቤተክርስቲያን ሳትከፈል በፊት ማለት ነው። በእምነት መግለጫችን ላይ እንግዲህ በዩኒቨርሳሏ ቸርች በዓለም አቀፋዊቷ ቤተክርስቲያን በጥምቀት ላይ የነበረው ትምህርት ምን የሚል ነበረ? ለኃጢአት ስርየት በሚሆን በአንዲት ጥምቀት እናምናለን የሚል ነበረ። ይሲ እንደዛ የሚል ነበረ። ይሄንን ካየን ከዛ ቀድሞ ማርቲን ሉተር እና ዙዊንግሊ ወይም ደግሞ ይሄ የፕሮቴስታንቱ ተሐድሶ የሚለው ነገር ከመነሳቱ በፊት በጥምቀት ላይ ያለው ትምህርት ግልጽ ነበር ማለት ነው። ለኃጢአት ስርየት ነበር የምንጠመቀው የሚለውን እናያለን። ይሄንን ካለንና የሚጠቀሟቸው የመጽሐፍ ቅዱስ ጥቅሶች ምንድናቸው? ጥምቀት ለድህነት አይደለም ጀስት ለመተባበር ነው እንጂ ልጅነትን የሚሰጥ አይደለም ብለው ከሚያነሷቸው የመጽሐፍ ቅዱስ ጥቅሶች የመጀመሪያ ዮሐንስ ወንጌልን እንመልከት። ዮሐንስ ወንጌል ላይ የሚነሱትን ክህደቶችን እንመልከት። ዮሐንስ ወንጌል ምዕራፍ 3 ላይ እንደዚህ ይላል፣ ከፈሪሳውያንም ወገን
የአይሁድ አለቃ የሚሆን ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ይህ ንግግር በጣም ወሳኝ። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። በዚህ ንግግር ላይ ምንን ክሊር ያደርግልናል? ጌታ ኢየሱስ ክርስቶስ ምድራዊ ሳይሆን ሰማያዊ ከእግዚአብሔር ዘንድ የመጣ እንደሆነ ይገልጽልናል። ከዛም ኢየሱስን መልሶ እንግዲህ የኢየሱስ ክርስቶስ ንግግርና የኒቆዲሞስን ንግግር ልብ ብላችሁ አስቡ። ኒቆዲሞስ እየተናገረ ያለው እሱ ስለሚያደርገው ምልክት ነው። ከእግዚአብሔር ከሆነ በስተቀር ይሄንን ከቶ ማን ሊያደርግ ይችላልና ከእግዚአብሔር ተልኮ የመጣ መምህር እንደሆነ እናውቃለን አለው። የጌታ መልስ በጣም የሚያስደንቅ ነው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም። ስለዚህ የክርስቶስ መልስ ምን ነበር? ስለ ድህነት ነበር። በቃ ሰዎች ለመዳን የሚያስፈልጋቸውን ነገር ነው የነገረው። ምን አለው? ዳግመኛ መወለድ አለበት፣ ያለበለዚያ እግዚአብሔር መንግስት ልታይ አትችልም ማለት ኒቆዲሞስ በሰውኛ አስተሳሰብ። ልክ ይህንን ኮንቨርሴሽን አሁን ላይ ያሉ ፕሮቴስታንቶች እና እኛ ክርስቲያኖች የምናደርገው ንግግር አድርጋችሁ ሰዱት። እነሱ ልክ እንደ ኒቆዲሞስ አንደርስታንዲንጋቸው ክርስቶስ ስለ ሰማያዊ ነገር ያወራል፣ እነሱ ካርናል በሆነ ማይንድ ወይ ደግሞ ስጋዊ በሆነ አስተሳሰብ ይረዱታል። ኒቆዲሞስም ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይቻለዋልን? አለ። ጌታ ስለ ሰማያዊ ልደት ሲያወራው እንግዲህ መምህር ነህ አንተ የምታደርገው ነገር ልክ ነው ብሎ እየተናገረ ያለን ሰው እንዴት ዳግም ካልተወለድክ ወደ እግዚአብሔር መንግስት አትገባም ሲለው ክርስቶስ ይህን ጠፍቶት ነው ብሎ አስቦ ነው ኒቆዲሞስ ንግግሩ። ድጋሚ ለእናቱ ማፀን መግባት ክርስቶስ ይህን ሊል አይችልም። ስቲል ይሄ ምን አይነት አስተሳሰብ ነው የያዘው ማለት ነው? ኒቆዲሞስ ከንግግሩ በሰዋዊ አረዳድ ነው መወለድን የሚያስበው። ምንጊዜም ከእናት ማህፀን ብቻ መሆኑን ያስበው። ክርስቶስ ግን ስጋዊ ልደትን ያወራ ሳይሆን ከእግዚአብሔር ዘንድ ስለሆኑ ስለ ሰማያዊ ልደት እየነገረው ነው። ውሃው የሚያሳየው ወይም ደግሞ የሚተረጎመው ጥምቀት ነው ብሎ ነው የሚያስቀምጠው። ውሃው ጥምቀትን ነው የሚያሳየው ብሎ ሊትራሊ ያስቀምጠው። ውሃ የሚለውን ቃል ከጥምቀት ጋር የራሳቸው የፕሮቴስታንት ሊቅ ለራሳቸውም ትምህርቶች ያልታመኑ ሰዎች እንደሆኑ በዚህ ልናይ እንመለከታለን። ዮሐንስ 3 ላይ ነው አብዛኛው ክደት የሚነሳው ነው ውሃው ማለት ቃሉ ነው ከሚል። ስለዚህ መጽሐፉን በራሱ ስንተረጉመው ውሃ የሚለው ቃልን ተክቶ ትርጉም እንደማይሰጥ ቃል ራሱን ችሎ መጽሐፍ ቅዱስ ላይ ገብቶ እንደተሰጠ እና ትርጉም እንደሰጠ አይተናል። አልፎ ተርፎ ደግሞ እንተርጉሞ ካልን ውሃው ከተተረጎመ መንፈስ የሚለው መተርጉም አለበት። ያ አያስኬድም። አባቶች በዚህ ላይ ተመሳሳይ ትርጉም መስጠታቸው በራሱ እኛ ማንንና ነው የተለየ የራሳችንን ትርጉም አሁን ላይ ልንሰጥ የምንችለው። አልፎ ተርፎ ማርቲን ሉተር ላርጅ ካቴኪዝም ላይ ሚስትሪ ኦፍ ባፕቲዝም ወይም ደግሞ ሚስጥረ ጥምቀትን ሲያስተምር ይሄንን ክፍል ለውሃ ጥምቀት ተጠቅሞታል። ራሱ ማርቲን ሉተር በራሱ ይህን ክፍል ለውሃ ጥምቀት ተጠቅሞታል። አይደለም ደገኞች አባቶች ይቅሩና ዮሐንስ አፈወርቅ ቅድም አንብቦላችኋል። ዮሐዴ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ቄርሎስ ዘአሌክዛንድሪያ ሊትራሊ a man unless be born again water in the spirit he cannot enter to the kingdom of God ሰው ከዋና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም የሚለው ከጥምቀት ጋር በቀጥታ አገናኝቶ ማስተማራቸው በራሱ ምንን የሚያሳይ ነው እናገኘዋለን። ዮሐንስ 3:5 ስለ ውሃ ጥምቀት የሚያሳይ እንጂ እነሱ እንደሚሉት ቃል ተብሎ ወይም ደግሞ ስለ ከአፍ ስለሚወጣ ቃል እየተነገረ እንዳልሆነ ጌታም ደግሞ እዚህ ትምህርት ላይ ክሊርሊ ሰዎች ልጅነትን የሚያገኙት በውሃ ጥምቀት እንደሆነ የሚያሳይ ነው ማለት ነው። በመጽሐፍ ቅዱሱ አውድ መሰረት በአባቶች ትምህርት አልፎ ተርፎ በራሳቸው በፕሮቴስታንት ስኮላሮች ጭምር የተመሰከረ ክፍል እንደሆነ ልናውቀው ይገባል። አከራካሪም አይደለም ይሄ ክፍል። ሌላኛው ሌላ የክደት ትምህርት ከሚሰጥበት ግልጽ የሆነ ግን በግድ ከሚጣመው የመጽሐፍ ቅዱስ ክፍል ማርቆስ ላይ ሁለት ክደቶች ያነሳሉ። አብዛኞቹ ማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ያለው የለም። ዮሐዴ ብዙ ጊዜ ሰምተው ከሆነ ከነሱ ሳይድ እንደዛ ተብሎ ይነገራል። ማርቆስ ወንጌል ከ9 እስከ 20 የለም። በጥንታዊ ዕደ ክታቦች ላይ አልተጻፈም ወይም አይገኝም የሚል ሌም የሆነ አርጊመንትን ያነሳሉ። which is wrong አለ ስላለም አባቶች ተጠቅመውታል አለ። የማርቆስ ወንጌል ጠፍቷል፣ አልተጻፈም፣ ተጨምሮ ነው የሚል አርጊመንት ያነሳሉ። ሌላኛው ደግሞ በብዛት በስፋት ከሚነገረው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለውን ትርጉም ይዙና ለውሃ ጥምቀት አይደለም የሚያወራው ወይም ደግሞ በውሃ ጥምቀት ድነት አይገኝም ለማለት
ከሚያነሱት ክህደት እዚህ ክፍል ላይ ምን የሚለው ነው እናገኘዋለን ማለት ነው። የሚፈረድበት ያላመነ ነው እንጂ ያልተጠመቀ አይደለም የሚል በጣም 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 የደከመ አርጊመንትን ያነሳል። ምን የሚል የሚፈረድበት ያላመነ ነው እንጂ ያልተጠመቀ አይደለም። የማርቆስ ወንጌል ገና ከጀምሩ እየተናገረ ያለው ስለምን አይነት ሰዎች ነው ብለን ስንመለከት አንድ መስመር ከፍ ስንል ራሱ ግልጽ ያደርገዋል። ወንጌልን ለፍጥረት ሁሉ ስበኩ ነው የተባለው። ስለዚህ መስበክ እንደሚቀድም ይናገራል። ስለዚህ ስበኩ ከተባለ ስብከትን የሚፈጽሙት ሐዋርያቶቹ መስማት ለሚችሉ ወይም ደግሞ ለአዋቂዎች እንደሆነ ይናገራል ቃሉ በተግባር። ስለዚህ ያ የማርቆስ ወንጌል በቀጥታ ወደዚህ ሳንል አገልግሎቱ እየተሰጠ ያለው ህፃናትን የምንሰብክበት ሳይሆን አዋቂዎችን አሳምነን ሲጠመቁ የሚድኑበትን መንገድ ክርስቶስ እየነገራቸው ወይንም እየጠቆማቸው እንደሆነ ግልጽ ነው። ምክንያቱም ምን ብሎ ነው የሚናገረው እዛ ክፍል ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ያመነም የተጠመቀም ይድናል በሉ ያላመነ ግን ይፈረድበታል። ስለዚህ ፍርዱ ከጥምቀት ጋር ስላልተገናኘ ጥምቀት አያድንም የሚል ሎጂክ ለሚሰሩ ሰዎች የኛ የመጀመሪያ መልሳችን የሚሆነው ከዛው ከመጽሐፍ ቅዱስ አንፃር ምንድነው ማለት ነው ከሚፈረድባቸው አስቀድመን ስለሚድኑ ሰዎች እንነጋገር ለይተን እናስቀምጥ። ከሚፈረድባቸው ሰው ቀድሞ የሚድኑትስ እነማን? ኦኬ የሚፈረድበት ያላመነ ነው ከተባለ የሚድነውስ ደግሞ ምን ያለ ነው? የኛ ጥያቄ ይሄ ነው መሆን ያለበት ክርስቲያኖች። እነሱ እኛ ስለሚድኑት ስናወራ እነሱ ስለሚፈረድባቸው የሚጠይቁን ከሆነ ኦኬ የሚፈረድባቸው እሺ ስላላመኑ ነው። አሁን ግን እኛ ስለ ፍርድ ሳይሆን እያወራን ያለነው ስለ ድህነት እስከሆነ ድረስ የሚድኑትስ ምን አይነት ሰዎች ናቸው እያለ ነው ማርቆስ ብለን ስንጠይቅ ምን ብሎ ይመልስልናል? አምኖ ብቻ ወይ ተጠምቆ ብቻ አይደለም፣ አምኖ የተጠመቀ ይድናል ነው ፖይንቱ ማለት ነው ባጭሩ። ስለዚህ ገና ለገና ፍርዱ ከጥምቀት ጋር አልተገናኘምና ጥምቀት አያድንም የሚል ሎጂክ መስራት አንችልም። አንድ ሰው የሆነ ቤት ውስጥ ምግብ ካለ በመስኮት ምግቡን ስላየው ብቻ ምግቡን አያገኘውም፣ ገብቶ መብላት ይኖርበታል። ስለዚህ አንድ ነገር ያንን ምግብ አንድ ሰው ለመብላት ከሱ የሚጠበቅበት ገብቶ ወደ ቤቱ ከዛ ምግቡ ማንሳት ከሆነ ይሄ በልተው ከሚረኩት ሰዎች ይሆናል። አይ አንድ ሰው ግን የግድ በሩን ከፍቶ ካልገባ በስተቀር አይበላም፣ ወደ ቤቱ ያልገቡ ሰዎች ምግቡን አያገኙም ከተባለ እነዚህ ሰዎች ስለሚድኑ ሰዎች ረሃብተኛ ሆኖ ስለሚቀሩት እየተናገረ ነው። ሚኒንግ ካላመንክ አትድንም፣ በቃ አምነህ ስትጠመቅ ነው የምትድነው ነው። ስለዚህ ያ ክፍል በቀጥታ የሚናገረው ሰዎች አምነው እንዴት መዳን እንደሚችሉ የሚያሳይ ክፍል ነው። ሰዎች አምነው እንዴት መዳን እንዳለባቸው። ስለዚህ የሚያከራክር ነገር አይደለም። ስለሚድኑ ሰዎች እናውራ ካለ ይሄ እኮ ዮሐንስ ወንጌል ላይ እኮ ተናግሮታል። በአንዱ በእግዚአብሔር ልጅ ካላመንክ አሁን ተፈርዶባል። ይሄ ከኛ ከክርስቲያኖች ጋር የምትከራከሩበትን ጉዳይ አይደለም። ስለሚፈረድባቸው ሰዎች ሰው በመጀመሪያ ደረጃ ተጠመቅ አይደለም የምትለው አንድ አዋቂን ሰው ክርስቶስ ኢየሱስን ነው የምታስተዋውቀው። ማርቆስ ወንጌልን በቀጥታ ከማን ጋር እናገናኘዋለን? ከሐዋርያት ሥራ ጋር። ሐዋርያት ሥራ ጋር የማርቆስ ወንጌል እንዴት አብሮ እንደሚሄድ ላሳያችሁ። ለምን አይነት ሰዎች እንደተጠቀሰ ክፍሉ በራሱ ግልጽ ይሆናል። ሐዋርያት ሥራ ምዕራፍ 8 ጋር እንሄዳለን። ከቁጥር 30 የትኛውን እንደማወጣ መቼስ ለሁላችሁም ግልጽ ነው። እንደዚህ ይላል። ከ29 ጀምሮ እንደዚህ ይላል እግዚአብሔር ቃል። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው ይልና ፊልጶስም ሮጦ የነቢዩን ኢሳይያስ መጽሐፍ ሲያነብ ሰማውና በእውኑ የምታነበውን ታውቀዋለህን አለው። እርሱም የሚመራኝ ሳይኖር እንዴት ይቻለኛል? ሰዎች የሚመራቸው ሰው ሳያገኙ እንዴት ክርስቶስን ሊያውቁት ይችላሉ? ማመን ከመስማት ነው አለ ታላቁ ሐዋርያ። መስማትም በእግዚአብሔር ቃል፣ ያለ አስተማሪስ እንዴት ይሰማል? ስለዚህ አንድ ሰው መጽሐፍ ቅዱስን ዝም ብለህ ብትሰጠው ወይም የሆነ ነገር ዝም ብለህ ብትሰጠው ከመጽሐፉ አንድን ክፍል ሳታስረዳው ሳትገልጽለት ስለማን እንዴት ለምን ስለተጻፈ ሳትነግረው ሊገባው አይችልም። ስለዚህ ማርቆስ ወንጌል ላይ መጀመሪያ ሳምናችሁ አስጠመቃቸው ያላቸው እንደሆነ ከዚህ ክፍል አንፃር ግልጽ ሊሆንላችሁ ይገባ። ኦኬ ቀጠለ። እርሱም የሚመራኝ ሳይኖር እንዴት ይቻላል? የስ የሚመራ ያስፈልጋል፣ ሰባኪ ያስፈልጋል፣ የምታስተምር ቤተ ክርስቲያን ታስፈልጋለች። ከዛ ምን አለ? ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ጃንደረባው ነው እንግዲህ የጃንደረባው ታሪክ ነው። ያነብ የነበረውንም የመጽሐፉን ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውን ፊልጶስን መልሶ እባክህ ነብዩ ይህን ስለማን ይናገራል? እንግዲህ ይሄ ቃል ስናነባው
የግድ ማብራሪያ ካልተሰጠው በስተቀር ባይዚህ ክፍል ሌላኛው ምን እናገኝበታለን መሰለህ? መጽሐፍ ቅዱስን እንደወረደ ነው የምንቀበለው ለሚሉትም ሰዎች ፉርሽ የሚያደርግ ምክንያቱም እንደወረደ ከሆነ ስለማን እንደሚናገር መጠየቅ አይጠበቅብን። አንብቦለት አልተረዳም፣ ስለማን ይናገራል ንገረኝ ሲል አንድምታ ያስፈልገዋል ማለት ነው። ማብራሪያ ያስፈልገዋል። ጽሁፉ በራሱ ማብራሪያ ያስፈልጋል። ስለዚህ መጽሐፍ ቅዱስም ከአንድምታ ጋር መረዳት እንዳለብንም የሚያስረዳ ክፍል ሆኖ እናገኘዋለን። እንደወረደ ነው የምቀበለው ለሚሉ ፕሮቴስታንቶች ማለት ነው። ይህንንም ያፈርሳል እዚህ ጋር ያለው ሀሳብ። ኦኬ። ከዛም በኋላ ጃንደረባውን መልሶ እባክህ ነብዩን ስለማን ይናገራል አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ከምን መጽሐፍ? ከዚህም መጽሐፍ ጀምሮ ስለማሰበከለት ስለ ኢየሱስ ወንጌል። ምክንያቱም ይህም ወንጌል በስጋ ከዳዊት ዘር ስለተወለደው በቅድስና መጠን በኃይል እግዚአብሔር ልጅ ስለሆኑ ስለ ልጁ ነው። ነቢያት ቢጠቁሙ ወደ ኢየሱስ ነው፣ ሐዋርያት ቢሰብኩ ኢየሱስን። ስለዚህ የስብከቱ ሁሉ የወንጌሉ ሁሉ ማዕከል ያለው ማን ጋር ነው ማለት ነው? ግንዱ ጋር ነው። ግንዱን ሳናገኝ ስለ ቅርንጫፎቹ መነጋገር አንችልም። ግንዱን ካገኘን በኋላ ህይወት በግንዱ መሰረት ህይወትን ያገኙትን ቅርንጫፎችን ከዛ በኋላ መጥቀስ እንችላለን። ስለዚህ መጽሐፍት ስለኔ ይናገራሉ እንዳለ ጌታ ይህንን የሚያውቅ ፊልጶስ ምን ብሎ ተናገረ ማለት ነው? ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት፣ ምስራቹን ነገረው፣ ተሰበከለት። ጌታም ብሎ ተናግሮ ነበር፣ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ተብሏል። ስለዚህ ፊልጶስ ያደረገው ይሄንን ነው። በቃ የማርቆስ 16 ነው በቃ እያደረገ ያለው። ከዛም በኋላ ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም ስለ ውሃ ጥምቀት እንደነገረው የምታውቁት ጥምቀት ለድህነት አስፈላጊ እንደሆነ በፊልጶስ ስብከት ውስጥ እንደነበረ የምታውቁት ከጃንደረባው ንግግር አንፃር ነገራችን ላይ ለዛ ነው ውሃ ጥምቀት ራሱ ወንጌል ነው የምንለው። ለዛ ነው በብርጭቆ ውሃ አለ ኢማጂን አይ ውሃ ሲል በብርጭቆ የሚጠጣውንስ ቢሆን እንግዲህ አስብ ይዛ ውስጥ ያንን የሚያል ክብ ፊት ያለውን ሰው ይከተ ይሄን ቃል የተናገረው ልጅ ማለት ነው። ደግሞ ክብ ስል ከኔ ፊት ጋር እናታያይዙ እዛው ሲያጠምቆ ፊልጶስ ኢማጂን በብርጭቆ ወይ ነው በእንትን ያለው በሚል ይሄም የማይሆን አርጊመንት ነው። እንደ አጠቃላይ ማርቆስ 16 አምነው ሲጠመቁ መዳን ስለሚችሉ ሰዎች ነው የተናገረው ማለት ነው። ባጭሩ አቡ ሰዓት ላይ ወይንስ ሌላ ሀሳቦችን ላንሳ? ሌላ ክፍል ላይ ጠቅልል ሀሳብ። እሺ ልጠቅልል፣ አጠር ላድርገው። ብዙ ጊዜ ክደት የሚነሳበት ስለሆነ ሌላኛው ብዙ ሌሎች ወንድሞች እንዲያነሱ ተተውላቸዋለሁ። ምንድነው የሮሜ መልእክት ላይ ያለው ሌሎች ወንድሞች እንድታነሱት ለእናንተ ሰጣለሁ። እሱ ሮሜ 6 ላይ ያለው ክርስቶስ ውስጥ መግባት ነው እንጂ መጠመቅ አይደለም ብለው የሚያነሱ ሰዎች ኢንቱ ክራይስት የሚለውን ክርስቶስ ውስጥ መግባት ነው እንጂ በውሃ ጥምቀት አይደለም ብለው ደግሞ አንዳንድ የእንግሊዝኛ ክፍተት ራሱ ይታያል። አንቱ ክራይስት የሚለውን ወደ ክርስቶስ ውስጥ መግባት ነው እንጂ መጠመቅ አይደለም ብለው የሚያነሱልን ሰዎች ነበሩ። እዚህ ቲክቶክ ላይ ያልሰማነው ነገር የለም። እኔ የጴጥሮስ መልእክት ላይ ያለውን ላንሳ። ጴጥሮስ መልእክት ምዕራፍ 3 ላይ ያለውን ነገር ላንሳ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 ላይ ያለውን ነገር እንመልከት። ከቁጥር 20 ጀምሮ ያለውን እንመልከት። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ጥቂቶች ማለትም 8 ነፍሳት በውሃ የዳኑበት መርከብ ሲዘጋጅ እግዚአብሔር ትዕግስቱ በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለትም ጥምቀት ክሊርሊ ውሃው ጥምቀት እንደሆነ ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። ቃሏን እንመልከታት ከመጀመሪያው ጀምሮ። ጥቂቶች ማለትም 8 ነፍስ ኖህና ቤተሰቦቹን በውሃ የዳኑበት። እንዴት ነው በውሃ የዳኑት ብለን ስንመለከት ውሃው መርከቢቷን አንሳፏት። እንግዲህ እግዚአብሔር በንፍር ውሃ ነው አይደል ያጠፋቸው። ስለዚህ ውሃው ለግማሹ ለጥፋት ሆኗል፣ ለሌሎኞች ደግሞ ድህነት ሆኗል። ኖህ ከሚመጣው ቁጣ ይተርፍ ዘንድ መርከብን ያዘጋጀው ታሪኩን ታውቁታላችሁ። ስለዚህ በዛ መርከብ ውስጥ 8 ነፍሳት ወይም ቤተሰቦቹ ከነቤተሰቦቹ ገባ። መርከቡን
የሚገፋው ያስፈልገዋል። እነዛ ሰዎች እንዲያመልጡ ከዛ ማዕበል እንዲያመልጡ ውሃው ላይ ባይንሳፈፍ ኖሮ ያ መርከብ ወይ ደግሞ ወደ ደረቅ ወደብ ወይ ደግሞ ወደ ማረፊያ ወደ ቦንቱ ላይ መድረስ ይችላል? አይችልም። ስለዚህ ኖህና ቤተሰቦቹን ያዳናቸው መርከቡ መስራቱ ብቻ አይደለም። መርከቡ ብቻውን ሊያድናቸው አይችልም። መርከቡ ውሃው ላይ ባይወጣና ውሃው መርከቡን ባይገፋው እና ወደዛ መሸሽ ወዳለባቸው ቦታ ላይ ባይወስዳቸው ድነቱ አይመጣም ነበር። ስለዚህ ያንን አመጣል። ጴጥሮስ ለሁለት ምክንያት ይጠቅሰዋል። ከዚህ በፊት ውሃ ለሰው ልጆች በጭንቅላታቸው ውስጥ የሚመጣው የመጥፊያ ምልክት ሆኖ ነበር። አሁን ግን ያ ታሪክ ተቀይሯል። ካሳ ነው። አንድም በውሃ ሰው የሚታወቀው በመጥፋት ነው። አሁን ግን የመዳኛ ምክንያት ሆኖ ደግሞ በአዲስ ኪዳን ተሰጠ። ይህንን ሐዋርያው ሲያወዳድር አንድም ይህንን ከዚህ አንጻር ነው ብሎ በቤተክርስቲያናችንም አንድምታም አለ። እንዲህ ብሎ የሚናገሩ አባቶች አሉ። ስለዚህ በውሃ የዳኑበት ብሎ ነው የሚናገረው። በውሃ የዳኑበት መርከብ ሲዘጋጅ፣ ስለዚህ በመርከብ ውስጥ ገብተው ለማምለጥ ወይም ደግሞ ከመጣው ቁጣ ለመትረፍ በውሃው ላይ መውጣት አለባቸው። ውሃው እነዛን 8 ነፍሳት መርከቡን አንሳፎ ወደዛ መውሰድ መቻል አለበት። ስለዚህ ከዛ አንጻር እየተናገረ እንደሆነ ግልጽ ነው። የራሳቸው የፕሮቴስታንት ሊግ በርናስ የሚባለው the water saved Noah ውሃው ኖህን አዳነው መርከቡን አንሳፎለት ብሎ ነው የሚናገረው። እኛንም ደግሞ ይሄ ውሃ ስንጠመቅ እኛንም ደግሞ ያድነናል። ቀጥላልና ይህም ውሃ አለ ከኛ ጋር ደግሞ ሲያደርገው ይህም ውሃ ደግሞ ማለትም ጥምቀት ምንድነው የሚሉን ብዙ ጊዜ ውሃ የሚለው ቃል ወይም ደግሞ ጥምቀት ስለ ውሃ ጥምቀት አይደለም መጽሐፍ ቅዱስ ላይ ያለው ብለው ይተቹናል። ጥምቀት ሲል ስለ ውሃ ጥምቀት አይደለም የሚያወራው የሚል ብዙ ክደቶች ይነሳሉ ከፕሮቴስታንት አይደለም ደግሞ ጥምቀት ሲባል ስለ ውሃ ጥምቀት አይደለም ይሉናል። እኛ ደግሞ የምናወራው ስለ አንዲቷ ጥምቀት ነው። ጴጥሮስ ደግሞ ለእንደነዚህ አይነት ሰዎች የሚገርም መልስ ሲሰጥ ይሄ ውሃ ጥምቀት ነው አለ። ይህም ውሃ ደግሞ ማለትም ጥምቀት አብራራው ባይዘ ይህም ውሃ ካለ በኋላ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። ምሳሌ ሆኖ የሚለው ምን ማለት ነው? ቺናት ወሳኙ ቃል ምሳሌ ሆኖ የሚለው ከምኑ አንፃር? ምሳሌነቱ ከብሉይ ኪዳኑ አንፃር። የብሉይ ኪዳኑ ልክ እንደዛ የብሉይ ኪዳኑ ያ ውሃ መርከቢቷን አንሳፏቸው 8ቱን ነፍሳት እንዳዳነ ደሴምቲንግ ልክ እንደዛ አሁንም አምነን ለምንጠመቀው ከኃጢአት ባርነት ሪጀነሬት ያደርገና ልጅነትን ይሰጠናል። ከአዳማዊ ማንነት ወደ ክርስቶሳዊ ማንነት ያመጣናል። የቱ ያ ውሃ ልክ መርከቢቷን አንሳፎ 8ቱን ነፍሳት እንዳዳነና እንዳተረፋቸው ከመጣው ቁጣ እኛንም በአዳም መተላለፍ ከመጣብን መርገም ወይም ከአዳማዊ ማንነት በምንጠመቅ ሰዓት ላይ አዲስ ህይወት እናገኛለን። ሪጀነሬት እናደርጋለን። ስለዚህ ከዚህ አንፃር ውሃው ምሳሌ ተብሎ የተነገረው ቃል ጥምቀቱ ጀስት ለምሳሌ ስለ ጥምቀቱ አይደለም ምሳሌ ብሎ እያወራ ያለው ምሳሌነቱን እያገናኘ ያለው ከኖህ ታሪክ ጋር እንደሆነ ግልጽ ሊሆን ይገባል። ሌላ ነው ቀጠል ብለው H2O ነው ይሄ ዝም ብሎ ነው ምናምን ብሎ ደግሞ እንዳያቃሉት ውሃ ስለተባለ ብቻ አንዳንድ ሰዎች ከግል ንጽህና ጋር ስለሚያያይዙት ይሄንን የተረዳ ጴጥሮስ ደሞን ብሎ ተናገረ። የሰውነት እድፍ ማስወገድ ግን አይደለም ማለት የውሃ አገልግሎት ለብዙ ጴንጤዎች የሚመስላቸው እንደውም አንዱ ደፋር ወንድም ብሎ የተናገረው ሬሳ ማጠቢያ ነው። ኦፍ ኮርስ ሬሳ የሆነ ጭንቅላት ላለ ሰው ሬሳ ማጠቢያ ነው። ኦፍ ኮርስ ይውላል ለዛም አገልግሎት። ግን እንደዛ ብለህ እንዳታስብ ምን ብሎ አስቀመጠልህ? ለሰውነት እድፍ ማስወገጃ አይደለም ማለት የሚያስወግደው የሰውነት እድፍ ሳይሆን የነፍስ እድፍ ነው። በቃ ልክ ወናምን በአቲ ጥምቀት ለስርየት ኃጢአት ተብሎ እንደተነገረ የኃጢአት ስርየትን በምትሰጥ በአንዲት ጥምቀት እናምናለን ብሎ በሚናገሩ ልክ ማለት ለእግዚአብሔርም ማለት የበጎ ህሊና ልመና ነው። ይህም በክርስቶስ ትንሣኤ ማለት ጥምቀቱ በቀጥታ ከክርስቶስ ትንሣኤ ጋር ነው which is ሮሜ ላይ ካለው ሐሳብ ጋር። ስለዚህ ጌታ ሞቶ በመስቀል ላይ ወደ መቃብር እንደወረደ እንዲሁም እንደተነሳ እኛ ያንን የክርስቶስን የማዳኑን ስራ የምናገኘው አምነን ወደ ውሃ ውስጥ ስንጨመር ሞቱ ከውሃ ውስጥ ስንመጣ ደግሞ ትንሣኤው እናገኛለን ማለት ነው። ይሄንን ግልጽ አድርጎ ካቴኬቲካል ሌክቸሩ ላይ ቅዱስ ቄርሎስ ዘኢየሩሳሌም ውሃ ውስጥ ስንገባ ምን እንደሆነ ከውሃ ውስጥ ስንወጣ ምን ማለት ነው ክሊርሊ ያስቀምጠዋል። ሶ የጴጥሮስ መልእክት እንግሊዘኛውን ብታዩት ባፕቲዝም ሴቭድ አስ ጥምቀት ያድነናል ብሎ ነው የሚናገረው እንግሊዘኛው ቃልና እዚህ ላይ ማታለል አይቻልም። አንድ የመጨረሻ ሐሳብ ማነሳው በዛኛው ሳይድ ያለው ደግሞ ምንድነው ኦንሊ ጂሰሶች ደግሞ አሉ ዋነስ ፔንቴኮስታሊዝም
መጽሐፍ ቅዱስ የያዙ ሙስሊሞች የሚባሉት ማለት ነው። ዋነስ ፔንቴኮስታሊዝም ወይንም ደግሞ እግዚአብሔር በአካል አንድ ነው ወይም ደግሞ ሶስት አካል የሚባል ነገር የለም፣ ሶስት አካል ወይም ደግሞ አጠቃላይ የሥላሴ ትምህርት ልክ አይደለም ብለው የሚናገሩት ፔንቴኮስታሊዝም ልክ እንደ ፕሮቴስታንቶች ልሳን የሚናገሩ እንደ ፕሮቴስታንቶች 66ቷን መጽሐፍ ቅዱስ ብቻ የሚይዙ ግን የሐዋርያት ቤተክርስቲያን ብለው ራሳቸውን ስም የሰጡ ሌት 19 ሴንቸሪ ወደዚህ የመጡ ዋነስ ፔንቴኮስታሊዝም የሚባሉት ሶስት መሰረተ እምነት አላቸው። አንደኛው ዋናው መሰረተ እምነታቸው እግዚአብሔር አንድና አንድ ነው። አንድና አንድ ማለት በአካል አንድ ነው። በቃ ሁለት በአካል ሶስት የሚባል ነገር የለም። ሁለተኛው መሰረታዊ ትምህርታቸው ባፕቲዝም ጥምቀት ያድናል ብለው ያምናሉ። ሶስተኛው በልሳን መናገር መሰረታዊ ነገር ነው። ባይዜ ፔንቴኮስታሊዝም ውስጥ ዋነስ ፔንቴኮስታሊዝም ነው። ስለዚህ እነሱ ምን ደግሞ ብለው ያምናሉ? ጥምቀት ለድህነት ነው ብለው ያምናሉ። ጥምቀት ለምን? ለድህነት። ግን የምትጠመቀው በማሰብ ነው ነው ፖይንት በኢየሱስ ስም ብቻ እንጂ በአብ ወልድ መንፈስ ቅዱስ የሚባለው ጥምቀት ውሸት ነው ይላሉ። ምክንያቱም በስላሴ ስለማያምኑ እነሱ ምንም እንኳን በጥምቀት ቢያምኑም ጥምቀት እንደሚያድን የምር መጠመቅ ለድህነት እንደሆነ ቢያምኑም ግን የሚያነሱት ክደት ደግሞ ምንድነው? በኢየሱስ ስም ተጠመቁ አሏቸው እንጂ በአብ ወልድ በመንፈስ ቅዱስ ስም አላሏቸውም የሚል ክደት ያነሳሉ። ይህንን አቡ ከዚህ በፊት በጣም ጸዳ አድርጎ አብራርቶታል። ላስት ዊክ አዶ ነው የሆነ ልጅ መጥቶ ጠይቆን አስታውሳለሁና ማቴዎስ 28:19 ላይ ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚል ቃል ነው ያለው። በዚህ መጽሐፍ ቅዱስ የትኛው ክፍል ላይ ነው ሐዋርያቶቹ በአብ በወልድ መንፈስ ቅዱስ ስም ያጠመቁት ብሎ ሲጠይቁን መቼስ በኢየሱስ ስም አጠመቁ እነሱ ተጠመቁ ነው ያሉት። ሐዋርያቶቹ በኢየሱስ ስም አጠመቋቸው የሚል ቦታ ላይ የለም። በኢየሱስ ስም ተጠመቁ ማለት ምን እንደሆነ ታውቃላችሁ? የአብ የወልድ የመንፈስ ቅዱስን ጥምቀት በምንወስድ ሰዓት ላይ የኢየሱስን ስም እየጠራ ነው የምንጠመቀው። ብዙ አተ ሳክራመንት ናቸው አለ እኮ ቪዲዮ ጥምቀት ያድናል ስንል ስጋና ደሙ ያድናል ስንል እያለ እያወራ ነበርና እንዲ ያድናል ይላሉ እንዴ? ስንል ማለት ጀመረ ጭራሽ ሞስት እኮ ማለት ነው። ከዚህ በፊት አማን ይሄ ውሃው ጀስት ሬሳ ማጠሪያ ነው። ጀስት በጣም አዋርዶ ነበር ሲናገር ነበር። አሁን ላይ ሳክራመንት ማለቱ በራሱ ያንን ውሃ ሳክራመንት የሚለው ከሆነ ውሃው ከመሬት ተነስቶ ሳክራመንት ሊሆን አይችል አለስ ከእግዚአብሔር ቃል ጋር አንድ ካልሆነ በስተቀር ኦልሞስት ተናግሮታል። የቀረችው ነገር ምንድነው? ሳክራመንት ካለው በኋላ ውሃው ሳይሆን በውሃው ላይ ያለው ቃሉ ለምን ውሃ ያስፈልገዋል? እሱ እንደሚለው በቀጥታ የሚያድነው ከሆነ ውሃው ምን ሊያስፈልገው ይችላል? ለምን አስፈለገ? ውሃው ሳክራመንት ብለህ መጥራት ለምን አስፈለገ? ስለዚህ ሳክራመንት ብለህ እስከጠራኸው ድረስ ሚስጥር እስካልከው ድረስ በሚታይ ነገር የማይታይ ነገር መቀበል ነው ሳክራመንት የሚያስፈልገው። በሚታይ ውሃ የማይታይ ልጅነትን ማግኘቱ በጣም ትልቅ ነገር ነው። እነሱ እንደሚሉት ይሄ ዳቦ ምናምን ሳይሆን በሱ ላይ ያለው ቃል ነው አለ። ስለዚህ ያንንም ሲል ሳክራመንት ብሎ ከጠራው ቃሉ ከዛ እሱ ዳቦ ብሎ ከጠራው ጋር ከሱ ጋር ከሆነ ህብረት ያደረገው ቃሉን ለማግኘት ዳቦን ይበላል። ጋይስ ማይዘን ቃሉን የሚያገኘው በዳቦ በኩል ነው ማለት ነው። ስቲል ቃሉና ዳቦ አንድ ከሆኑ ቃሉን የሚያገኘው በዛ በሳክራመንቱ በኩል ከሆነ ጋይስ ኢማጂን ቃሉን የሚያገኘው በሳክራመንቱ በኩል ከሆነ ቃሉን ለማግኘት ሲል ሳክራመንቱን ይቀበላል። ቃሉ የሚገኘው በሳክራመንቱ ነው which ያድናል ማለት ነው። ኦሎስ ቃሏን መጥራት ነው የቀረው። እኔ እንደዛ አንደርስታንድ ደግሞ ቢሰማው ያስተካክሏል ብዬ አስባለሁ። ወይ አይ ተሳስቼ ነው የተናገርኩት ወይ ደግሞ ላይ ነው ቆንጆ ይበርታልን። አሁን ቆንጆ አቋም ላይ መጥቷል። ይበርታልን። በዚህ በቃ ያንደበቱን ቃል አይቀይርም የሚባለው አይለውጥም። ጋዲ አንድ ውይይት ደግሞ ቢጠራው አሪፍ ነበር። በጥምቀት ሙጫ ደርሷል። ምን ብሎ ይጦራል? ከዚህ በኋላ አሁን በሳክራመንት ተስማማለሁ። ደግሞ ምን ቀራችሁ? ስንት ዓመት ተከራክሬያችሁ አሁን ተቀበልኩላችሁ። አንድ ሳክራመንትን ይላል። አሁን ይሄ ሄሎ ያሰማችን ሲጠቀለል አማን ካልቪኒዝም ላይ ቺት እያደረገ ነው። ቺት አድርጓል ነው የሚባለው። አይ ደግሞ ይሄ ከልደት ጋር ከውይይቱ መልስ ነው መሰለኛ። በዛሬው ውይይት ምናምን ሲል ነበር
አዎ ሄሉ እኮ አለች አይገርምም? በዛሬው ውይይት ላይ ሰርቷል። አንተ እግዚአብሔር በአንተ በኩል ሰርቷል ማለት ነው። የዛ ቀን ማኖፍ ጋር ስንት ጊዜ ሙሉ ከኛ ጋር ሲዳረቅ ቆይቶ አንተ አንድ ጊዜ በአንድ ውይይት በቃ ያው እኛ እኮ ያድናል ስንል እንዲህ ማለታችን ነው ማለት ጀመረ። የሆነ ስንት ዓመት ሙሉ ከኛ ጋር አብሮ ያድናል ብሎ ይሰብክ የነበር ይመስል ያድናል ስንል እያለ ማውራት ጀመረ እኮ። እንዲህ የሚገርም ልደት። ይሄ ሁሉ እንግዲህ እኔ ባልነበርኩ ሰዓት ነው። እኔ ዞር ብዬ ነበር፣ ድንገት ጫጫታ ውስጥ ነበርኩ። አንቺ ማታ ይጫል ወንድሞቼ ተጋለጡ። ቢመቼ ኖሮ በቃ ገላግላቸው ይሄ ሁሉ ውርደት አይፈጠርም ነበር። ምን እንዳሉ ታውቃለህ? በዚህ ውይይት ልደት ኢዮብ አርመም ወአቡ ተደመ። ኢዮብ ዝም አለ፣ አቡ ተደመመ ብለው ወረቡን አቀረቡላቸውና ብዙ ሰው ያስደመመ ነበር። የጋዲ ግን ይሄ አልነበረም። ሄሎ ማይ ብራዘር ማይ ኔም ኢዝ ጋዲ ሰዋት ዋዲ ያመነው ሰው ይሄ ለማውራት እንደዚህ ከተቸገርን ለማሳመን ቢሆን አስበው። አትቀልዳለን። የዲያቆን በሳፋ ተጠምቆ ማሳየት ነው ሰውዬው። እንግሊዝ ፎር ኢትዮጵያ አራተኛ ክፍል ሆነ። እንግሊሽ ፎር ኢትዮጵያ ሄሎ ስቱደንት ጉድ ሞርኒንግ በሬዲዮ ስንማር ድሮ እና በጣም ብዙ ሰው የፈተነ ጊዜ ነበረ እና ደስ ይላል። የሆነም ከእግዚአብሔር ጋር አልፈነዋል የምትለው እና የሆነ ሰዓትማ ሄቨን ራሱ በእንግሊዘኛ ጨምቃ ልትመልሰው ስትል እኔ ነኝ የገባኝ። ገስ ላይ ወንደርፉል እያሉ ከዚህ ቀደም የቆጠብካትን ወንደርፉል ስትበትናት ነበር። በምን ምክንያት ነው 9 ኤንድ የተጠቀምከው? እንዴት መጣልህ ራሱ 9 ኤንድ? እኔ ምን አይነት ሴንቴንስ ብሰራ የናቲ ይለያል። እንዴት ቻልክ ራሱ 9 ኤንድ ማስገባት? ለእኔ እኮ ልደት ኖርማል ነው ስፒኪንግ። ኮለል ብሎ ነው ለሚያምን ሁሉ ይቻላል በለኝ 9 ኤንድ እያስገባ። አይ እሱማ እያለክ ያለው እኮ ሲያወራ ኖርማል ነው እያወራ፣ እኛ ጋር ነው ኤንድ የበዛው እንጂ ሲናገር እኮ ኤንድ ጋር ነው እኮ የበዛው እንጂ በጣም ውስን አንድ ነገር ተጠቀምኩት። ያኔ ከዚህ በፊት ምን ሰማው መሰለህ? ሁሉም ሰው እንግሊዘኛ በህሊናው ሲያወራ ጎበዝ ነው። ሁሉም ሰው ማክበር እንደረዱ ሳይሆን ሁሉም ሰው ሰማ አይደል እንዴ? አንተ እግዚኦ መቀባጠር ችግሩ ደርጎ ሲሰማና ስታወራው ግን እኩል አይደል? አይዟችሁ ያጋጥማል እንጂ ከዚህ በላይም ኤንዶች ሊገኙ እንደሚችሉ ተስፋ አለኝ። አዝናለሁ ሄሉ እንደው እዝነቷ ባንተ ላይ በዝቶ ነው እንጂ ኤንድ ማለት እኔ ራሱ የሁሉ መጠቀሜን ባቅ እንጠቅም ያስፈልገኝ ነበር። በጣም ያባከንኩት። ቴንክ ዩ ሄሉሻ፣ እናመሰግናለን። ደስ የሚለው ነገር ሁላችሁ የልሳን ስጦታ ተቀብላችሁ ተግባራዊ ስላደረጋችሁ እግዚአብሔር ይስጣችሁ። አንተ ግን ለምንድነው ዲያቆንን ያስጣልከው? ሃፒ ብሎ ነው ያቋረጥከውና ሃፒ ኒው ኢየር ሊለው ነው። ሃፒ በርዝዴይ ሊለው ነው ጥምቀቱ። ሃፒ በርዝዴይ ወይኔ ሃፒ ብትቀጥል አሪፍ ነበረ። በእናትህ መኮ ሃፒ ብላ ነው ያቆመችው።
ሃፒ እያለ መሀል ገብቶበት ኮኑ በሰማ ነው ምን ሊል እንደነበር በጌታ ታዲያ ከባድ ነው። በቃ ይበቃናል። በቃ ናቲ በጸሎት ዝጋልን እዛው በትልቁ እንዳለ ከዛ እንተኛ። ለእንግሊዘኛውም ጸልይ ናትሻዬ ነው። በእንግሊዘኛው ቢሆን ይበልጥ አሪፍ ነው። ሞር እንሰማው ነበር በላም ያ እሱ ግን ትንሽ ይከብዳችኋል። እኔ ካልሆንኩኝ አሁን ከባድ ነው። እዚህ ውስጥ እንግሊዘኛ ተናጋሪ ማግኘት አስቸጋሪ ነው። እስኪ ቀጥል። በጸሎት ዝጋልን፣ ኮሜንት ዝጋል ነው። በእንግሊዘኛ ነው በአማርኛ ጸሎት? አርፈ በግዕዝ በል ከቻልክ። ናትሻ ጸሎቱ ኤንድ ከሚሆን በአማርኛው ዝጋው። አስበዋል። አርፋ ዘሪን ኢቨን ኤንድ አደርን በለኛ አደርን ኤንድ ሲለው አይ ተደጋግሞ ነው ደግሞ እዛ ጋ የምር አድርገው እንዳያስቡት ከስር እዚህ ጋር አቡ መናገር መፈልገው ነገር ለቪዲዮ ማማር ሄሉ ደጋግመው እንጂ ይሄን ያህል ኤንድ እንኳን የሚያስነግር ሐሳብ አልተናገርኩም። አሁን ጸሎቱን በአማርኛ በልል ነው። እሺ ሁላችሁንም እግዚአብሔር ያክብርልን፣ ቃልት ያሰማልን። ለጸሎት እንዘጋጅ፣ ህሊናችንን ሰብስብ። እሺ በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴን ዘአምን ወትማጸን ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ ሁለትም ሶስትም ሆናችሁ በስሜ የተሰባሰባችሁበት እኔ በመካከል እገኛለሁ ባልከው አምላካዊ ቃል መሰረት በመካከላችን ተገኝተህ አስተምረናልና ስሜ የተመሰገነ ይሁን። ቀሩን ጊዜያችንን ባርከ ቀርሰን ዘንድ የታመሙትን፣ የተቸገሩትን፣ የታሰሩትን ሁሉ ታስብልን ዘንድ ከቤተክርስቲያን ውጭ ያሉትን ልቦና ሰጥተህ ወደ እናት ቤተክርስቲያን ይመለሱ ዘንድ መልካምና ቅዱስ ፈቃድ ይሁን። ይህን ታረግልን ዘንድ በመዋዕለ ሥጋዌ በሥጋ ወራት እንዳስተማርክ እንዲያልን ስም እንጠራለን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በልናኪ ድንግል በሥጋኪ እግዚአብሔር ሰው ሰላም ለኪ ቡሩክት አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይተንቢኪ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም አሜን። ሰላም ደሩ ሰዎች። እሺ ጉድ ናይት ዮሐዴ፣ ደህና ደሩ። ሰላም ደሩ ሁላችሁ። ተመስገን። ጉድና ናይት መሀል ራሱ ይሄ እንዳለ ማስገባት ጉድ ናይት አልካ አንድ ላይ አድርገህ ጥሩ ነው። እንዳይታዘቡኝ ነው እንጂ በቃ እሺ አስቤው ነበር። ደህና ደር። ሰላም ደሩ ሁላችሁ።